ሰላም ጤና ይስጥልን ውድ ተመልካቾቻችን በእያላችሁበት ሰላምታችን ይድረሳችሁ። ይህ ዘወትር ሰኞ ረቡዕና አርብ በዚህ ሰዓት በቀጥታ ወደ እናንተ የሚደርሰው ዳጉ የተሰኘው ቀጥታ ስርጭት ውይይታችን ነው። ዛሬ በዳጉ ውይይታችን የአማራ ክልል ሰላም እንዲሁም ሰሞኑን በክልሉ ሲደረግ በነበረው የህዝብ የውይይት መድረክ ላይ ውይይት የምናደርግ ይሆናል። በሰፊው እንግዲህ ባለፉት 2 ዓመታት በአማራ ክልል በተፈጠረው የሰላም መደፍረስ ምክንያት የክልሉ ህዝብ ማህበራዊ እንቅስቃሴው የተገደበበት ከዛም አልፎ ክቡር የሆነው የሰው ህይወትም የጠፋበት ከፍተኛ ጉዳቶች የደረሱበት እንደሆነ ይታወቃል። ማህበራዊ አገልግሎት ሰጪዎችም በአገልግሎታቸውን በማቋረጣቸው ምክንያት ለአብነት 4.5 ሚሊዮን ተማሪዎች በጦርነቱ ምክንያት ትምህርታቸውን አቋርጠዋል። በጤናው ዘርፍም እንደዚሁ 1.3 ሚሊዮን በላይ ዜጎች በወባ በሽታ የተያዙ ሲሆን ከዚህም ውስጥ 70% ህይወታቸው ማለፉን መረጃዎች ያሳያሉ። ለመሆኑ የክልሉን ሰላም እንዴት ወደ ነበረበት መመለስ ይቻላል? እስካሁን የተደረጉ ጥረቶችስ ምን ያሳያሉ ስንል ሰፋ ያለ ውይይት የምናደርግ ይሆናል። ውይይቱን እየመራው ሃይማኖት ገነና አብራችሁ ቆያለሁ። አብራችሁን ቆዩ። ውድ ተመልካቾቻችን ለዛሬው ዳጉ ውይይታችን እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶቼን ላስተዋውቃችሁ አጠገቤ ካሉት ጀምራለሁ። ዶክተር መሐመድ አሊ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ አፍሪካ አስተዳደርና ልማት ትምህርት ክፍል መምህር ናቸው። እንዲሁም ሁለተኛው እንግዳይ ደግሞ አቶ ወንዶሰን መኮንን በሰላም ሚኒስቴር የሰላም ግንባታ ዴስክ ኃላፊ ናቸው። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ውድ ተመልካቾች በዛሬው ውይይታችን ላይ የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ውይይታችንን አብረውን ውይይት እንዲያደርጉ የጋበዝናቸው ቢሆንም አሁን ስቱዲዮ ልንገባ በነበረበት ሰዓት ሊገኙ ፈቃደኛ እንዳልሆኑ አሳውቀውናል። ስለዚህ በተገኙት እንግዶች ውይይታችንን እንቀጥል ይሆናል። እናንተም በያላችሁበት ሆናችሁ በቀጥታ ስልክ መስመራችን 011 27 42 35 በመደወል ሀሳብ አስተያየት ወይም ጥያቄ ካላችሁ ልታጋሩን ትችላላችሁ። በቀጥታ ወደ ውይይታችን እንገባለን። መነሻችንን የአማራ ክልል እናደርግና በሰፊው ግን ያው በክልሎች ያለው የሰላም ሁኔታ ኢትዮጵያንም ሰላም ተጽዕኖ ስለሚያሳድር ጠቅለል አድርገን ወደ አገራዊ ጉዳዮችንም እናያለን። ባለፉት 2 ዓመታት እንግዲህ መግቢያ ላይ እንዳነሳሁት በክልሉ በተፈጠረው የሰላም መደፍረስ ምክንያት በተለይ በክልሉ ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ላይ ያሳድረው ተጽዕኖ ምን ያክል ነው፣ እንደ ሀገርስ ምን አይነት ጫና ነበረው የሚለውን መነሻ እናድርግ። ዶክተር መልካም። ምናልባት ቀጥታ ወደ አማራ ክልል ከመግባታችን በፊት ሰላም ምንድነው የሚለውን ብናነሳ መልካም ነው ብዬ አስባለሁ። ሰላም እንግዲህ የጦርነት አለመኖርን ብቻም ሳይሆን ከዛ ባለፈ በህዝቦች መካከል መስተጋብር፣ አንድነት፣ ትብብር፣ ፍትህ፣ የፍትህ ስርዓት መኖር ማለት ነውና ይህንን በተመለከተ ጋልቱክ በሁለት ይከፍለዋል። አሉታዊ ሰላምና አዎንታዊ ሰላም ይለዋል። አሉታዊ ሰላም ብሎ ማለት ያው ጦርነት የሌለበት ጦርነት የለም፣ ነገር ግን የተለያዩ ግጭቶች ሊኖሩ ይችላሉ። ከዛ ባለፈ ግን በጣም ወሳኝና አስፈላጊ የሚባለው አዎንታዊ ሰላም ብለን የምንለው ነው። አዎንታዊ በሰላም ብለን ስንል ምንድነው? በህዝቦች መካከል ፖዚቲቭ የሆነ ሰላማዊ የሆነ መስተጋብር አለ፣ ትብብር አለ፣ የጋራነት አለ፣ ችግሮች እንዳይኖሩ የሚከላከል ደግሞ ፍትሃዊ ስርዓት አለ። ያ ማለት ነው። ምናልባት ከዚህ ጋር ተያይዞ ዳይሜንሽኖች አሉ። ይሄ ፒስ ስርዓትን ከማስጠበቅ አንስተ ዳይሜንሽኖች አሉ። አንደኛው ይሄ መዋቅራዊ ሰላም ብለን የምንለው ነው። መዋቅራዊ ሰላም ብሎ ማለት ምንድነው? ተቋማት ጠንካራ እንዲሆኑ ከማድረግ አንጻር መንግስት የሚሆነ የተለያዩ ኃላፊነት የሚሰማቸው አካሎች የሚጫወቱት ሚና ነው። ጠንካራ የሆነ የፍትህ ስርዓት እንዲኖር ችግሮች ሲኖሩ የሚፈታበትን አግባብ በዛው አግባብ የሚሄድበት ሁኔታ አለ። ከዛ ባለፈ ይሄ ማህበራዊ ብለን የምንለው ነው። ማህበራዊ ብለን ስንል ግጭቶች ሲነሱ፣ ችግር ሲፈጠር ያንን ለመፍታት የሚያስችል ሁኔታ መኖር ማለት ነው። ስለዚህ ውይይት ይኖራል፣ ንግግር ይኖራል፣ ከዛ ባለፈ ደግሞ ትብብር ይኖራል። ሌላው ከዚህ ጋር የምናነሳው ሶስተኛው ብለን የምንለው ደህንነት ነው። ሰዎች አንደኛ ከፍራቻ ነፃ መሆን አለባቸው። ከዛ ባለፈ ለምሳሌ ደህንነት የሚበላ የሚጠጣ
መኖር መቻል አለበት። ይሄም የድህነት አንዱ አካል ነውና በእነዚህ አውድ ነው የሚከፈሉት። ወደ አማራ ክልል ስንመጣ አሁን አጠቃላይ ያለበት ሁኔታ ስናይ ላለፉት 2 ዓመታት ቅድም አንቺም እንደጠቀሹ ብዙ ዋጋ ተከፍሏል። ዋጋ እየከፈለ ያለው ከምንም በላይ ደግሞ ህዝብ ነው። ህዝብ ተፈናቅሏል በግጭት ምክንያት። ከዛ ባለፈ ደግሞ እንዳልሽው 4.5 እና ከዛ በላይ ሚሊዮን የሚጠጉ ህጻናት ወይም ደግሞ ልጆች ከትምህርት አውድ ላይ አይደሉም ያሉት። ይሄ አጠቃላይ ለአማራ ክልል ብቻም ሳይሆን እንደ አገር የነገ እጣ ፈንታችንን ጭምር ምን ያክል ዲተርማይን እንደሚያደርገው ማሰብ እና ማየት እንችላለን። ከዚህ ውጭ እንግዲህ የጤና ተቋማቶች አሁን ምን ያክል ነው በተፈለገው ልክ አገልግሎት እየሰጡ ያሉት? ከዛ ባለፈም ሰው በነፃነት ከቤቱ ወጥቶ አርሶ ወይም ሸምቶ የሚመለስበት ስርዓት አሁን በጣም ከባድ የሆነበት አግባብ አለ። ከዛ ባለፈ ምናልባት አንዱም ሊታሰብበት የሚገባው ሰው ወጥቶ በሰላም ማረስ ማምረት ባለመቻሉ ምክንያት አሁን ያለው የኑሮ ውድነትንም ጭምር ያባባሰበት ሁኔታ አለ። ተጨማሪ ምክንያቶችን ቢኖሩ ማለት ነው። ሶ አጠቃላይ ይሄን ካልኩኝ ምናልባት ተጨማሪ መልካም። አቶ ወንዶሰን ምናልባት እንግዲህ ዶክተርም አሁን እንደጠቀሱት ይህን ያክል ቁጥር ያለው ሰው ህይወት ማለፍ ቅድም እንደ ማሳያ በወባ እንኳን አንስቼ ነበር። እንዲሁም 4.5 ሚሊዮን በላይ ተማሪ ትምህርት ማቋረጥ ማለት አማራ ክልል ደግሞ ከፍተኛ ምርታማነት ካላቸው ክልሎች መካከል አንዱ ስለሆነ እንደዚህ አይነት ችግሮች መከሰታቸው ላለፉት 2 ዓመታት ምንድነው ሀገራዊ ትርጉሙ? እሺ አመሰግናለሁ። በቅድሚያ እንደተባለው ሰላም አውዱ ሰፊ ነው። አንዳንድ ምሁራኖች በ2 ይከፍሉታል፣ በ3 ይከፍሉታል። አንጻራዊ፣ ዘላቂ፣ ሁሉን አካታች፣ ሁሉን አቃፊ እያሉ ሊተረጉሙት ይችላሉ። ግን ቅድም ዶክተር እንዳለው በዚህ በሰላም ላይ የጽንሰ ሀሳብ ትንታኔ የሚሰጠው ጆን ጋልቱንግ አሉታዊና አዎንታዊ በሚል ነው የሚተረጉመው እና እኛ አሁን አዎንታዊው ቅድም እንደተባለው ከተቋማት ግንባታ ከመዋቅር ጋር ከህብረተሰብ የአስተሳሰብ ውቅር ጋር የሚያያዙ ብዙ ነገሮች አሉ። አዎንታዊ ሰላሙን ለማምጣት አሁን እያነጋገረን ያለው አንጻራዊ ወይም አሉታዊ የሚለውን ብንወስደው ጥሩ ነው ብዬ አስባለሁ። የአማራ ክልል ብቻ ሳይሆን እንደ ሀገር ያለንን ችግር ማየት ስለሚያስፈልግ ማለት ነው። ስለዚህ በአማራ ክልል ባለፉት 2 ዓመታት ከ2015 ክረምት አካባቢ ይመስለኛል ወደ ግጭት የተገባበት ሁኔታ አለ። ያን ግጭት መነሻው ምንድነው የሚለውንም ማወቁ ማውራቱ ወይም ማውሳቱ የሚጠቅም ይመስለኛል ወደ መፍትሄው ከመሄድ በፊት። የተነሱ ግጭቶች አንዳንዶቹ ፖለቲካዊ መልክ ያላቸው፣ ኢኮኖሚያዊ ጥያቄ ያላቸው፣ የመልካም አስተዳደር ጥያቄዎች ውልደት እንዲሁም ከታሪካችን ጋር የሚያያዙ ደግሞ የትርክቶቻችን አሉታዊ ወይም የነጠላ ትርክቶቻችን ውጤት ናቸው ማለት ይቻላል። ይሄ በራሱ ሙሉ ላይሆን ይችላል። ግን እነዚህ ተደምረው ኦኬ ልዩነት መጣ፣ ችግሮች ተፈጠሩ። ልዩነቶቻችንን ችግሮቻችንን የምንፈታበት መንገድ ግን ነው ማተር የሚያደርገው እንደ ሀገር። እኛ ብዙ ታሪክ በሀገረ መንግስት ግንባታችን ብዙ ታሪክ ያለን ብዙ ግጭቶችን ያለፍንበት ብዙ የልማት ስራዎችን በጋራ ሰርተን ያለፍንበት በጋራ የውጭ ጠላቶቻችንን የመከትንበት ብዙ የጋራ የሆኑ ጉዳዮች የሚያሳስሩን ጉዳዮች ያሉን ህዝቦች ነን። ስለዚህ እንደሰለጠነ ወይም እንደሰለጠነ ማህበረሰብ መፍታት የሚገቡንን ልዩነቶቻችንን ወደ ኃይል የምንሄድበት መንገድ ግጭቶችን አንድ ላይ ያደረግንበት መንገድ ማተር ያደርገዋል እና ወደ ኃይል መካሄድ አልነበረበትም። በየትኛውም ወገን ይሁን በመንግስትም ይሁን ልዩነት አለኝ በሚለው ወገን በኩል ችግሮች ሲኖሩ በሰላማዊ በውይይት በድርድር በሽምግልና ብዙ የግጭት መፍቻ መንገዶች ነበሩ። ኃይልን እንደ አማራጭ በመጠቀማችን ብዙ ነገሮችን አውድሞብናል። እንደ ክልል ብቻ አይደለም፣ የክልሉን ማህበራዊ መስተጋብር ጎርቶታል። ቅድም ዶክተር እንዳለው ህጻናት በዚህ ሰዓት ትምህርት ቤት መግባት ሲገባቸው ቁጥራቸው ቀላል ያልሆኑ ህጻናት ከትምህርት ገበታ ውጭ ናቸው። አርሶ አደሩ በተሟላ ሁኔታ ወደ እርሻ ውስጥ እየገባ አይደለም። ቢያርስም ምርቱን ወደ ገበያ ለማምጣት የሚያስችል የተረጋጋ ሁኔታ ውስጥ አልነበረም። ስለዚህ ምንድነው በክልልም በሀገርም ደረጃ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ
ጉዳዮቻችንን መጉዳቱ ምንም ጥርጥር የለውም። ከዛም ባሻገር የሀገርን ገጽታም ይጎዳዋል እና ባለፉት 2 ዓመታት በክልሉ ብሎም በሀገር ላይ የተፈጠሩት ችግሮች ጄኒዩንሊ እናውራ ከተባለን እንደ ሀገር ብዙ ዋጋ አስከፍለናል ብዬ አስባለሁ። ታንኪ ዶክተር ምናልባት እዚሁ ላይ አቶ እንደሰን ያሉት ላይ ልዩነቶች ሁሌም ይኖራሉ። ሰዎች አብሮ በሚኖሩበት ጊዜ አይደለምና እንደ ኢትዮጵያ ባሉት ሰፊ የተለያየ ሀሳብ የተለያየ ፍላጎት ባላቸው ዜጎች መካከል አይደለምና ነገር ግን ልዩነቶች የሀሳብ ልዩነቶች ወይም የፖለቲካ ልዩነቶች በጦርነት ወይም በኃይል አማራጭ ብቻ ነው ወይ የሚፈቱት? እንደው ከዚህ አንጻር ጥናቶችስ ምንድነው የሚያሳዩት? ቴንኪዩ። ምናልባት ቀጥታ ወደ አንቺ ጥያቄ ከመግባቴ በፊት ምናልባት ወንድሜ ባነሳቸው ነጥቦች ላይ ተጨማሪ ነገሮች ማለት ፈልጌ ነው። ምክንያቶቹ ብዙ ሊሆኑ ይችላሉ። የተለያየ አክተር የተለያየ ምክንያቶችንም ሊያቀርብ ይችላል። ከነዛ ውስጥ አንዱ ምሳሌ የፖለቲካና የኢኮኖሚ ሽኩቻ ሊኖር ይችላል። ውድድር ሊኖር ይችላል። አላግባብ የሆነ ጥቅም ፍላጎትም ሊኖር ይችላል። እነዚህን ከግንዛቤ ማስገባት ይኖርብናል። ከዛ ባለፈ ደግሞ ቅድም እንደተነሳው ታሪክ ይሄ ባለፈው ታሪክ ላይ ጥያቄ ያለኝ የሚል ክፍል ምናልባት ያልተመለሰለት ጉዳይ ካለ ያንን በጠረጴዛ ዙሪያ መፍታት ያስፈልጋል። መነጋገር ጄኒሊን መነጋገርም ካስፈለገ ስለዚህ ታሪክም እንደ አንድ እንትን የሚነሳበት ሁኔታ አለ። እንደተባለው ለምሳሌ ትርክታችን ማለት በጣም የሚጠቅሙ አንድ ሊያረጉን እንደ አገር ሊያሻግሩን ለራሳችን ብቻ ሳይሆን ደግሞ ለዓለም ተርፍ የሚችል ትርክት አለ። በነገራችን ላይ ለምሳሌ አድዋን ማንሳት እንችላለን። አድዋ ላይ ከአራቱም የሀገራችን አቅጣጫ በአንድነት ተሞ ለአገሩ የተዋደቀ ሕዝብ ያለባት ሀገር ነች ኢትዮጵያ። ይህም ደግሞ ለጥቁር ሕዝቦች ነጻነት ምሳሌ ነን። ነገር ግን አድዋ እንደ ምሳሌ እንወስድና ጫፍ የረገጠ ፖለቲከኛ አይ የኔ ብሔር ነው ትልቁን አስተዋጽኦ ያደረገው ሊል ይችላል። ያኛውም ኖ ያንተ አይደለም የኔ ነው ብሎ ወደ ግጭት ሊያምሩ የሚችሉ እንትኖችን እንዲወስዱ ይችላሉ። ያ ማለት ምንድነው? የታሪክ ትንተናችን አተራረካችን ምናልባት መስመር መያዝ ያለበት አንዱ እሱ ነው ብዬ አስባለሁ። ከዛ ባለፈ ግን አድዋን ለምንድነው የአንድነት መገለጫ የትብብር የጋራ የኢትዮጵያዊነት መገለጫ አድርገን የማንወስደው? ልክ እንደዛ ብዙ አገራዊ የሆኑ ትርክቶች አሉ አንድ ሊያደርጉ የሚችሉ ችግሮች የሉም ማለት ነው። በታሪክ አጋጣሚ የተፈጠሩ ክስተቶች አሉ፣ ችግሮች አሉ። እነዛን አርመን ወደፊት እንድንሄድ መማሪያ እንዲሆኑን መወያየት፣ መነጋገር፣ መስተካከል ያለባቸው ነገሮች አሉ። ሌላው አንድ ያልተለመደው ትራንዚሽን ላይ ነው። ማለት ከአንድ መንግስት ወደ ሌላኛው መንግስት ትራንዚሽን ሲደረግ ብዙ ያልለመድናቸው አዳዲስ ነገሮችም ስለሚመጡ ለምሳሌ ከታሪክ አንጻር ብንወስድ የኃይለ ሥላሴ ስርዓት ተገርሶ የደርግ መንግስት ሲመጣ በወቅቱና በሰዓቱ ያው ብዙ ትርምስ የፈጠረበት ሁኔታ አለ። ያ ትርምስ እንደ አገር ዋጋ አስከፍሎናል። ከዛ በኋላ ደግሞ የኢህአዴግ መንግስት ሲመጣ ለውጡ ሲመጣ የነበረውን ያን የሴንትራላይዝድ ስርዓት ወይ ደግሞ የአህዳዊነት ስርዓቱን ብሎ ቀይሮ የክልል ስርዓት ነው ያመጣው። ክልል ስርዓታችን ደግሞ ብሔር ተኮር ስርዓት ያነገሰ ስለነበረ በዋናነት ትኩረት አድርገን የሰራ ነው ላለፉት ማለት በኢህአዴግ ስርዓት ውስጥ ማለት ነው የሰራ ነው ልዩነት ላይ ነው። አንድ የሚያደርጉ ነገሮች ቢኖርም ልዩነትን በጣም እየሰበክን ትውልዱ የልዩነት አጀንዳ ይዞ እንዲያርግ የተደረገበት አግባብ ነበርና ያም የፈጠረው የራሱ ክፍተት አለ። ከዛ ባለፈ ደግሞ በብሔር የሚሆን በተለያየ መልኩ ጫፍ የረገጠ አመለካከት የያዙ ክፍሎች አሉ። የኔ ብቻ አመለካከት የኔ ብቻ አስተሳሰብ ነውችን ሀገር የሚታደጋት የሚል ያም አዋጭ አይደለም። ይሄም ለብጥብጥ ለግጭት እንዳንድ ምክንያት ተደርጎ የሚወሰድበት ሁኔታ አለ። ሌላው ምንድነው? አጋጣሚዎችን በመጠቀም ችግሮች እየተባባሱ እንዲሄድ ከማድረግ አንጻር የውጭ ኃይሎችም የራሳቸው ሚና አላቸው። ይሄን አጋጣሚ ይጠቀሙበታል ማለት ነው። ውስጣዊ አንድነት ውስጣዊ ችግሮች መኖራቸውን የተረዳ የውጭ ኃይል ይህን ተጠቅሞ የማባበስ ከፍተኛ ደረጃ ደርሶ በህዝቦች መካከል ልቂት እንዲፈጠርም የራሳቸው ተጽዕኖ ይኖራቸዋል። ወደ አነሳው ጥያቄ እንመለሳለን። ዶክተር አንድ ደዋይ መስመር ላይ ስላሉን ሀሳባቸውን ነጋራ። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልኝ እናቴ። ማን እንበል? ከየት ነው? ተስፋዬ እባላለሁ ከቡራዩ። መልካም አቶ ተስፋዬ ስለደወሉ እጅግ እናመሰግናለን። ሀሳቦትን መቀጠል ይችላሉ። እሺ እንግዲህ ያለው ሁኔታ በአሁኑ ሰዓት መነሳቱ ቆንጆ ነው። አሁን እንደተነሳው አሁን በ1966 ኃይለ ሥላሴ ከስልጣን ሲወርዱ
በዛን ዘመን የነበሩት ፓርቲዎች ነበሩ። በአጋጣሚ ፓርቲ ኢህአፓና መኢሶን ነበሩ። ከዛ በቃ እነሱ ለዚህ ጉዳይ እንትን ነበር። ያ እነሱ በዛን ሰዓት ባይጣሉ ተስማምቶ ሀሳባቸው አንድ አድርገው ለለውጡ በአንድ ቢቆሙና መገዳደል ባይመጣ ኖሮ ይሄ ሁሉ በጣም ነበር። አሁን እንደውም ይሄን ግድያ መገዳደልን የተማርነውና ያስተማሩን በዛን ጊዜ የነበሩ ሰዎች ናቸው። በዛን ጊዜ የነበሩ ሰዎች ይህንኑ እርስ በርስ ከመገዳደል ይልቅ በአንድነት ቆሞ ያለውን የመጣውን ለውጥ በጋራ ቢያካሂዱ ኖረው መገዳደሉ ባይኖር ነው፣ ነጭ ሽብርና ቀይ ሽብር ባይኖር ኖሮ ኢህአፓ ነጭ ሽብር አለ። ከዛ በኋላ መኢሶን ደግሞ ኢህአፓን እንትና አገለለ እንትና አደረገና እሱ ደግሞ በቀይ ሽብር መልክ ሄደ። ይህን ጉዞ ደግሞ ያስጓዘው ማን ነው? ሻዕቢያ ነው። ይሄው አሁን እንደው እንደ አጋጣሚ ለመጥቀስ አንድ መጽሐፍ አለ፣ ይድረስ ለባለ ታሪኩ የሚል መጽሐፍ። በደንብ ማስታወሻ ያዙና ይድረስ ለባለ ታሪኩ የሚል ታገኙ። በጣም ያለው ሁኔታ ትረዱታላችሁ። ያ ጉዳይ ባይመጣ ነው ያ ግድያን የተጀመረው በዛን ዘመን ነው። አሁን ደግሞ ምንድነው ማሰብ አለብን መሰላችሁ? ምን አለበት በዛን ጊዜ የነበሩ ሰዎች በዛን ጊዜ የነበሩ የፖለቲካ አመራር ወይም የፖለቲካ ሰዎች አሁን ይሄ ጉዳይ ጥሩ አይደለም፣ እኛ ጥፋተኞች ነን ብሎ ንስሐት ቢገቡ እኛንን ለዚህ ያበቃ ነው። አሁን ይሄን ተው፣ ምንም አላዋጣንም፣ ምንም የትም አልደረስንም። በዛ መካከል እኮ ደርግ እኮ እነሱ በገናኙና አንድ ኖሮ እኮ ደርግ ስልጣን አይዝም ነበር እነሱ በገዳደል ባይጀምሩ። ስለዚህ አሁን በዛን ጊዜ የነበሩ ማንኛውም ከዛ ቀደም ብሎ የነበሩ የፖለቲካ ሰዎች ትልቆች አባቶች ናቸው፣ ሽማግሌዎች ናቸው አሉ የራሳቸውን መደበቅ ትቶ ለህዝብ ሲባል ንሳይሉ ለህዝብ ሲባል እንደም ብሎ እኛም ጥፋተኛዎች ነበር፣ ምንም የትም አላደረስንም፣ ይሄ ጉዳይ ደግሞ ለወደፊቱ አይሆንም ብለን ብንል ምን አለበት? እቺን ጉዳይ በእውነት እኔ ስለምቆረቁረኝ ነው። ስለማይነካ ነው። አይነካም። ለምንድን ነው የማይነካ መሰለህ? በኢህአፓ ውስጥ የነበሩ ሰዎች ልክ በኢህአዴግ ሲገባ 90% እነሱ ነበሩ። ስለዚህ ለምን አንዳንድ ጊዜ ይቆጫል እኮ ያ ሁሉ ያለቀ ህዝብ እኮ ይቆጫል። ያ ሁሉ ያን ጊዜ ያለቀ ወጣት፣ ያለቀ ምሁር፣ ያለቀ ሰው ይቆጫል እኮ። እነ ፍቅሬ መሬት እነ ዶክተር በዛን ዘመን ዶክተር በጣም ውድ ነበርበት ጊዜ ወደ የሞቱበት ጊዜ እነ መኮንን ጆቴ የሞቱበት ጊዜ። ስለዚህ እነኚህ ሁሉ ይቆጫል፣ በጣም ይቆጫል። አሁን ደግሞ የዛ ውጤት ነው ለዚህ ያበቃን። ስለዚህ አሁንም ንስሐ እንግባ ባካችሁ፣ ወደዛ እንመለስ፣ እናስተምረው። አጥፍተናል፣ ከኛ ጥፋት አትሂዱ፣ ከዛ ተመለሱና ቁጭ ብለን እናውራ ብሎ ይናገሩ። አመሰግናለሁ። መልካም አቶ ተስፋዬ እጅግ በጣም እናመሰግናለን ስለ ሀሳቦት። መልካም ዶክተር፣ ወደ አነሳነው ሀሳብ እመለሳለሁ። ቀደም ሲል እርሶም ሲያነሱት የነበረው ትላንት የነበረው ያደረው ታሪክ ተያይዞ ሲያድር የመጣ ትላንት የነበረው ቁርሾ ዛሬ ላይ ሌላ ችግር እየፈጠረ እንደሆነም ነው አቶ ተስፋዬ ምሱና ያነሱትና የተበላሸውን ትላንት ዛሬ እንዴት ነው የተሻለች ኢትዮጵያ ለመፍጠር ማከመም እንችለው? ዛሬ ያለው ትውልድ ምንድን ነው የሚጠበቅበት? በመጀመሪያ ያው ዛሬ እየከፈልን ያለነው ዋጋ ትናንትና የዘራነው ነው ዛሬም እያጨድን ያለነው። ትልቁም ቅድም ወንድሜ እንዳለው ካለፈው ታሪክ መማር አለመቻል፣ በዛ ችግር ውስጥ ያለፉ ሰዎች እውነቱን በግልጽ ለህዝብ አውጥተው ዛሬ አንጻራዊ ሰላም፣ ዘላቂ ሰላም እንዲሰፍን ከማድረግ አንጻር ሚና እየተጫወቱ ነው ብሎ ከተባለ ብዙ አይደለም። አሁንም በተለያየ ቦታ ላይ አፍራሽ ኃይል ሆነው የተሰለፉበትን ሁኔታም እናያለን። ምናልባት የተከተሉት አይዲዮሎጂ ምናምን ሊሆን ይችላል። አሁን ላይ የሆነ አይዲዮሎጂ ታከን የምንሄድበት አግባብ አይደለም። ባደጉት ሀገሮች ፕራግማቲዝም ብለው ይሉታል። የህዝብን ችግር አይቶ ለዛ መፍቻ የሚሆን መንገድ ቁልፍ ነው እንጂ የሚያበጁት ይህን አይዲዮሎጂ ካልተከተልኩ ይህን አይዲዮሎጂ ካልተከተልኩ ተብሎ በአይዲዮሎጂ የሚጋጩበት የሚጣሉበት ሁኔታ አይደለም ዛሬ ያለው። አሜሪካ ላይ ምናልባት ሪፐብሊካ ዲሞክራቲክ ይባሉ እንጂ ያው አንደኛው ሞር ኦፍ ፕሮግሬሲቭ ነው፣ ላይበራል ነው። ሌላው ደግሞ ያው ኮንሰርቫቲቭ ነው፣ ወግ አጥባቂ ነው። ከዛ ባለፈ ግን የአሜሪካን ችግር ለይተው እዚህ ላይ ይሄን ሰራለሁ ብሎ ነው በምርጫም ተወዳድሮ ሊያሸንፍ የሚችለው እንጂ ከዛ ባለፈ ይሄን አይዲዮሎጂ የተከተለ ተቀባይነት ይሄን አይዲዮሎጂ ያልተከተለ ተቀባይነት የለም በሚል አስተሳሰብና አካሄድ አይደለም። ወደኛ ስንመጣ አይዲዮሎጂ ላይ ታኮ የተፈጠሩ ብዙ ክፍተቶችና ችግሮች ነበሩ።
እና አንደኛው አዳኝ ሌላኛው ደግሞ አጥፊ ጥፋተኛ ተደርጎ ሲሳል የነበረበት ሁኔታ ነበርና ያስተሳሰብ መውጣት ዛሬ አለብን። ትውልዱ ያው ዋጋ እየከፈለ ነው ያለው። በነገራችን ላይ ትናንትና በጠፋው ታሪክ ነው ዛሬ ዋጋ እየተከፈለ ያለው። ከትናንትናው ተምረን ዛሬ ማስተካከል ካልቻልን ደግሞ ተጨማሪ ዋጋ እየከፈልን ሀገር ህዝብ ዋጋ እየከፈለ ይችን ሀገር ዕጣ ፈንታ እያበላሸን ነው የምንሄደው ማለት ነው። ለዚህ የሚሆነው ምንድነው? ኢትዮጵያ ውስጥ ነው የተጀመረው እንዳንድ ትልቅ መፍትሄ የምክክር ኮሚሽኑ ነው። የምክክር ኮሚሽን የሰራቸው ያላቸው ትልቅ ስራዎች አሉ ማለት ችግር አለብኝ አጀንዳ አለኝ ብሎ የሚል ማንኛውም አካል ማንኛውም ኃይል ጉዳዩን እንዲያቀርብ እንዲወያይ እንዲነጋገር እየተደረገ ነው ያለው። ዘን ይሄ ሁሉ አጀንዳ ከተሰበሰበ በኋላ መጨረሻ ላይ ደግሞ ያው ኮሚሽኑ የሚያቀርበው የሰላም ሀሳብ ይኖራል ገዢ የሚሆን ሁሉንም ሊያቅፍ የሚችል መልኩ ማለት ነው። እንደዛ አይነት ጅምሮች አሉ። ይሄን ማስቀጠል አለብን፣ መደገፍ አለብን። ምናልባት ተጨማሪ ካለ መልካም። እስቲ ወደ አማራ ክልል ጉዳይ እንመለስና ሰሞኑን በክልሉ በተለያዩ ወረዳዎችና ዞኖች ህዝባዊ ውይይቶች ሲደረጉ ነበር። ህዝቡም ባለፉት ጊዜያት የነበረበትን ችግር የመፍትሄ አቅጣጫዎችንም ጭምር ሀሳቦች አንስተዋልና ወደ ቀጣዩ ውይይታችን ከመሄዳችን በፊት ትንሽ ያዘጋጀነው የሰዎች አስተያየት አለ። እሱን ተከታትለን እንመለሳለን። በጣም አዝናለሁ። ወንድሙን ወንድሙ ያውቀው የአንድ ዘርያ ልጅ በጣም እኔ እያዘንኩ ነው። የጊዜው ሁኔታ መለወጡ ይሄ ይሰማኛል፣ በጣም ይሰማኛል። ይህ የሰላም እጦት ኑሮ ውድነቱን አምጥቷል፣ ስራ አጡን አበራክቷል፣ ወጣቱን ተማሪዎች ቤት እንዲውሉ አድርጓል። ነጋዴው እንደ ልቡ ነግዶ ማደር አልቻለም። አርሶ አደሩ እንደ ልቡ አርሶ ማምረት አልቻለም። እርስ በርሱ መማታተር፣ እርስ በርሱ መጎዳዳት፣ አስታራቂ ነገርም ጠፋ። በጣም ሁላችን አሳዛኝ ደረጃ ላይ ነው ያለን። አንደኛው ያው የሰው ሞት መፈናቀል አለ። ሁለተኛው ደግሞ ሌላ የኢኮኖሚ አጠቃላይ ተቋሞች እየፈረሱ የአጠቃላይ እንትን መኖሪያ ስለሆኑ ከፍተኛ ችግርና ድቀት እየመጣ ያለበት ሁኔታ ነው ያለ። ትምህርት ላይ አሁን በአጠቃላይ አለ ማለት አይቻልም። እዚህ ከተማ ላይ ካልሆነ ሌላው ትምህርት የለም። እሱን ትልቅ ተጽዕኖ አድርሷል። ሁለተኛው ደግሞ በወቅቱ ማዳበሪያ ወደ አካባቢው ገብቶ በየማህበራት ገብቶ የሚከፋፈልበት ነገር የለም። ለምን? የሰላም ጉዳይ ችግር ስለሆነ ይህንን አመጦ አርሶ አደሩ በጣም በኢኮኖሚው በአጠቃላይ በሁሉ ነገር ችግር እየፈጠረበት ነው ያለ ማለት። ልጆቻችን እንዳይማሩ ትምህርት የተዘጋ እኛ ደንቆሮ ሆነን ልጆቻችንም ደነቆሩ። ስለ ገበያ ደረጃ ደግሞ በርበሬ፣ ጥረጨው፣ ቡና 1000 ብር ተሸምቶ በጣም ገበሬ ተጨንቀን ተቸግረን ነው ያለን። ስለዚህ መንግስት አንድ መፍትሄ ቢያደርግልን እንፈልጋለን። መልካም። ያው እንደሰማችሁት በክልሉ ከተደረጉ ውይይቶች መካከል በጣም ጥቂቱን ለማሳያ ነው እቺን የመረጥ ነውና የነበረውን ችግር አንስተውታል። ነዋሪዎቹ ምን አይነት ችግር ተጽዕኖ እንዳሳደረባቸው ልጆቻችን ደንቁሯል ነው ያሉት። በተለይ ደግሞ በእለት ተዕለት እንቅስቃሴያቸው በግብርና ስራቸው ላይ ያሳደረውንም ችግር ጭምር አንስተዋልና እንደዚህ አይነት ውይይቶች ብዙ ጊዜ ህዝባዊ ውይይቶች ችግሮች ከተፈጠሩ በኋላ ከጊዜ ቆይታ በኋላ ይደረጋሉ። ግን መቼ ነው ውይይቶች መደረግ ያለባቸው? እንደው ምንድነው ፋይዳቸው? እሳቶ እንደሰ እሺ፣ አመሰግናለሁ። እቺን ጥያቄ ከመመለስ በፊት ቅድም አቶ ተስፋዬ ላሉት ትንሽ የተወሰነች ነገር ሀሳብ መስጠት ፈልጌ ነው። እንደተባለው ይሄ የፖለቲካ ስብራታችን ትንሽ እኔም እንደ ዜጋ የሚረብሸኝም የሚሰማኝም ነገር ስላለ ነው። የመጣንበት መንገድ ፓተርኑን ስናየው በጣም ብዙ ዋጋ እንደ ሀገር ስላስከፈለን ነው። ለሀገር የሚጠቅሙ ብዙ ምሁራንን አጥተናል፣ ፖለቲከኞችን አጥተናል። የሀሳብ ልዩነትን አኮሚዴት ማድረግ ባለመቻላችን፣ የሀሳብ ልዩነትን የመጠፋፊያ መንገድ በማድረጋችን፣ አይዲዮሎጂ የሆነን ጉዳይ ለማስፈጸም መሳሪያ ሊሆን ይችላል እንጂ የመጠፋፊያ ምክንያት ሊሆን አይችልም። ቅድም ዶክተር እንዳለው በሰለጠነው ዓለም ወደ አውሮፓውያኖችን እና አሜሪካንን ብናይ ብዙ የርዕዮተ ዓለም ልዩነቶች አሉ። ግን በዋና ዋና ሀገራዊ ጉዳዮች ላይ አይደራደሩም፣ ኮምፕሮማይዝ አያደርጉም። በሀገር ሉዓላዊነት ላይ፣ በሀገር ደህንነት ላይ፣ በሀገር ክብር ላይ፣ በሀገር ጥቅም ላይ ልዩነት የለም። በሌሎች ጉዳዮች፣ በስትራቴጂዎች፣ በአካሄዶች፣ በምልከታዎች፣ በአስተሳሰቦች የተወሰኑ ልዩነቶች ይኖራሉ። ቁልፍ በሚባሉ የጋራ በሚባሉ ወሳኝ በሚባሉ ሀገራዊ ጉዳዮች ላይ ግን ልዩነቶች የሉም። ይሄ የስልጣኔ ውጤት ነው። እኛ እውቀቱ ሳያንስን፣ ታሪኩ ሳያንስን፣ ሀብቱ ሳያንስን
የመጣንበት የፖለቲካ አካሄዳችን የዛ ባክሎግ ውጤት ዋጋ እያስከፈለን ነው። ያው ዞሮ ዞሮ ይሄ ትውልድ አይ ቲንክ ወደፊት ብዙ በሚሰሩ እንደ መንግስትም እንደ ማህበረሰብም በሚከናወኑ ትላልቅ የሰላም ግንባታ ስራዎች የህብረተሰቡን ያሳሰብ ውቅር የሊቃኑን ያሳሰብ ውቅር በመቀየር የጋራ የሆነችንን ሀገር እንገነባለን ብለን እናስባለን። ይሄን ካልኩ ወደ አማራ ክልል ስመጣ አማራ ክልል ሰፋፊ የህዝብ ውይይቶች እየተካሄዱ ነው እስከ ታችኛው መዋቅር። እንግዲህ እንደሚታየው በጣም ብዙ ልብ የሚነኩ ነገሮች አሉ። የሚያሳዝኑ ሪሶርስ ሰፊ ለሀገር አይደለም ለኢትዮጵያ አይደለም ለምስራቅ አፍሪካ ለአፍሪካ ለሌላው ዓለም ሊተርፍ የሚችል ሪሶርስ ያለበት አካባቢ ነው። ግን ህዝቡ አሁን በድህነት በችግር በሰላም እጦት እየተሰቃየ ነው ያለው። አሁንም እርግጥ ቅድም እንደተባለው ለግጭት መፍቻነት ውይይት አንዱ መፍትሄ ሊሆን ይችላል። ግን ግጭት ከመከሰቱ በፊትም የሚወያይ ማህበረሰብን በመፍጠር ረገድ ትላልቅ ስራዎችን እየሰራ ነው እንደ መንግስት። የአሰራር ስርዓቶችን ቀይሰናል። ማህበረሰብ አቀፍ የምክክር መድረኮችን ሰስቴንድ ኮሚኒቲ ዲያሎግ የሚባለው ቀጣይነት ያለው የማህበረሰብ ምክክር ችግር ቢኖርም ባይኖርም አንዱ ችግር ከመፈጠሩ በፊት ማህበረሰቡ እርስ በርስ እንዲተዋወቅ ሀሳብ እንዲለዋወጥ የወደፊት ውጥኑን ለመንግስትም ራሱም ድርሻ ወስዶ የሚሰራቸውን ጉዳዮች ለይተው እንዲሰራ የሚያስችል ሀሳብ የሚፈስበት መድረክ እንዲከላከልም ጭምር ኤግዛክትሊ። ሁለተኛ ኮንፍሊክትን የሚጸየፍ የማይቀበል የማይሸከም ጦርነትን የማይቀበል ማህበረሰብ መፍጠር ላይ ጠቃሚነት ስላለው ነው። ግጭት ከተፈጠረ በኋላም ውይይት ያስፈልጋል። ፕሪ ኮንፍሊክት፣ ዲዩሪንግ ኮንፍሊክት፣ ፖስት ኮንፍሊክት ላይ የሚሰሩ ትልልቅ ስራዎች አንዱ መነሻው ምክንያት በውይይትና በምክክር ነው ኮዞች እየተለዩ የሚፈቱት እና እንደ መንግስት ሰፋፊ የንቅናቄና የማህበረሰብ ተኮር ምክክር መድረኮች እየተካሄዱ ነው። ከዚህ ህብረተሰቡ የሚያነሳቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ አስተዳደራዊ ጉዳዮች እየተለዩ እየወጡ ለፖሊሲ ግብዓት የሚሆኑትን ለፖሊሲ ግብዓት ፈጣን ምላሽ የሚፈልጉና ውሳኔ የሚፈልጉ ጉዳዮችን በየደረጃው ያለው የመንግስት አካል ከዛ አሳይመንት እየወሰደ የእቅዱ አካል እያደረገ ለህዝቡ ጥያቄ ፈጣን ምላሽ መስጠት የሚያስችል አሰራር ነው። የህዝቡን ጥያቄ መመለስ በአጭር ጊዜ መመለስ በማይችለው ጉዳይ ላይ ደግሞ ከህዝቡ ጋር እየተመካከረ የተወያየ የተማመነ ጊዜ እንዲሰጠው እየጠየቀ የሚሰራበት አሰራር እየዘረጋን ነው። አይ ቲንክ በቀጣይ ጊዜያት ሰፋፊ የማህበረሰብ ንቅናቄ መድረኮችን በአማራ ክልል ብቻ ሳይሆን በሁሉም ሀገሪቷ ላይ እየሰራን ነው ያለ ነው። ለዚህ የሚሆን በዚህ ስራ ላይ የተሳተፉ የሰላም አቅሞቻችንን ሰላምና የሚሰሩ አካላትን የማስፈጸም አቅማቸውን እየገነባን ነው። የአሰራር ስርዓቶችን እየዘረጋን ነው። የህግ ማዕቀፎችን ያበጀን ነው። ስለዚህ ወደፊት ትርጉም ባለ ሁኔታ ችግር ሊፈታ የሚችል የአሰራር ስርዓቶችን ዘርግተን እንሰራለን ብለን ተስፋ እናደርጋለን። መልካም ዶክተር፣ እንግዲህ ህዝባዊ ውይይቶች ሲደረጉ ህዝቡ አንደኛ የተሰማውን ትክክለኛውን ስሜት ነው የሚገልጸው። ሲቀጥል ደግሞ ጥያቄዎች ይኖሩታል፣ ፍላጎቶች ይኖሩታል። በቀጣይ ምንድነው መሆን ያለበት የሚለውን ጥያቄ ያቀርባል። እነዚህ የህዝብ ፍላጎትና ጥያቄዎች በምን አይነት ዘዴ ነው መመለስ ያለባቸው? ቅድም ወንድሜ እናነሳው የህዝብ ጥያቄ ሊመለስ የሚችለው በውይይት በንግግር ነው። ምናልባት እንደው ዘላቂነት ያለው ሰላም ከማምጣት አንጻር አሁን ካለው ነባራዊ ሁኔታ ከወሰድን ያው ግጭት አለ። በተለይ አማራ ክልል አካባቢ አማራ ክልል ሳይሆን ኦሮሚያ አካባቢ ላይ ሪሌቲቭሊ አሁን አንጻራዊ ሰላም አለ። ነገር ግን እዛም አካባቢ ችግር አለ። በመጀመሪያ መሆን አለበት ብዬ የማስበው ምንድነው የፖለቲካ ውይይት ድርድር ያስፈልጋል። የሰብአዊ ድርድርን በዛው ልክ የፖለቲካ ውይይት ብሎ ማለት ምንድነው በጠረጴዛ ዙሪያ አጀንዳውን አቅርቦ አለኝ ብሎ የሚል ማንኛውም ኃይል ከመንግስት ጋር መደራደር፣ መነጋገር፣ መወያየት ነው። ምናልባት ይሄንን በምን መልኩ መሆን ይችላል ብለን ከተባለ እኛ ትልቅ ሀብት ያለን ህዝቦች ነን። የራሳችን ችግር የራሳችን መፍታት እንችላለን። በባህላዊ መንገድ ከመጣን ሽማግሌዎች አሉን። የሚታመኑ እውቅና ያላቸው ችግር መፍታት የሚችሉ ሽማግሌዎች አሉ። በእነሱ አማካኝነት አንድ ችግር መፍታት እንችላለን። ያኛውም ኃይል ይሄኛውም ባመነበት ማለት ነው። ሁለተኛ ሊሆን የሚችለው ምንድነው እነዚህ ሁለት ኃይሎች እዚህ ባለው ሽማግሌ ደግሞ ሊያሸማግል በሚችል ኃይል የማይስማሙ ከሆነ
ትልቅ ተቋም አለን እንደ አህጉር የአፍሪካ ህብረት ካም በፊትም ባለው ተሞክሮ ብዙ ችግሮችን ሲፈታ ቆይቷል። ባለፈውንም ከዚህ ከሰሜኑ ጋር በተገናኘ ከትግራይ ጋር በተገናኘ የነበረው ችግር የአፍሪካ ህብረት ነው በዋናነት ይዞ ኦሉሴጉን ኦባሳንጆ ያው ትልቁ ሚና ተጫውተው ወደ እርቅ የተመጣበት አግባብ አለ። በዛ አግባብ ሊካሄድበት የሚችልበት ሁኔታ አለ ብለን እናስባለን። ከዛ ውጭ ምናልባት እንደው ይሄ የሰብአዊ መብት ተብሎ ከተባለ ማለት በዚህ ብጥብጥ ግጭት ምክንያት የሚፈናቀል የህብረተሰብ ክፍል አለ። የሰብአዊ መብቱ የሚጣስ የህብረተሰብ ክፍል አለ። ይሄ እንዳይጣስ መብቱ እንዳይነካ ተጨማሪ ችግሮች እንዳይፈጠሩ ሁለቱም አካላት ደግሞ የሚስማሙበት ሁኔታ ነው። ሰብአዊ መብት ላይ ለይተው ግድያ እንዳይኖር ማለት ሰላማዊ ሰው መፈናቀል አግባብ እንዳይኖር የሴቶች ጥቃት እንዳይኖር የስነ ልቦና ችግሮች እንዳይኖሩ ቢያንስ ማገዝ ላይ ትኩረት አድርጎ የሚሰራ በሁለቱም በኩል ኃላፊነት የሚሰማው ኃይል መኖር መቻል አለበት። ከዛ ባለፈ የህብረተሰብ ድጋፍ ቅድም ያነሳሽው ህብረተሰብ ማለት የሰላም አምባሳደር ነው መሆን መቻል አለበት። ከምንም በላይ ዋጋ እየከፈለ ያለው ህዝብ ነው። ልጁ ትምህርት ቤት የማይሄደው የህዝብ ልጅ ነው። ከትምህርት ገበታ የተቋረጠው የህዝብ ልጅ ነው። ከምንም በላይ ደግሞ ወጥቶ በሰላም መግባት ያልቻለው ህዝብ ራሱ ነው። በሰላም እጦት ብዙ ዋጋ እየከፈለ ያለው ህዝብ ነው። የተፈናቀለው ህዝብ ነው። የሰብአዊ መብት ጥሰት እያጋጠመ ያለው ህዝብ ነው። የስነ ልቦና ችግር እያጋጠመ ያለው ይህ ህዝብ ነው። ህዝብ ከምንም በላይ ሰላም ይወዳል። ሰላምን ይፈልጋል። አጥብቆ ነው የሚመኘው። ነገር ግን አሁን ትልቁ ችግር ምንድነው? የሩዋንዳን ኬዝ ራሱ ብንወስድ ሩዋንዳ ላይ በሁቱና በቱትሲ መካከል ረጅም ጊዜ ችግሩ እንዲባባስ ተደርጎ መጨረሻ ወዳልተፈለገ የእርስ በርስ ግጭት አምርቶ የዘር ማጥፋት ጥፋት ውስጥ እንዲገባ ያደረገው ህዝቡ አይደለም፣ ጥቂቶች ናቸው። ኢቭን 2% አይሞሉም ይላል የመጨረሻ ጄኖሳይድ እንትኑ ላይ እንጌጅ ያደረጉት የተሳተፉት ኃይሎች ማለት ነው። 98 እና ከዛ በላይ የሚሆነው ማለት ንጹህ ነበር ማለት ነው። አንደኛው ከአንደኛው ጋር እንዳይጋባ፣ እንዳይዋለድ፣ ጓደኛ እንዳያረግ፣ አብሮ እንዳይኖር፣ መጠለያ እንዳይሰጥ ተደርጎ ሲሰበክ ያውም ደግሞ በትልቅ መዋቅር ደረጃ የሚደገፉ ሚዲያዎች ተቋማት ደረጃ ሲሰራበት የነበረው መጨረሻ ላይ ግን ደግፎ ወደ ችግሩ የገቡት በጣም ጥቂቶች ናቸው። አሁንም ችግር የህዝብ ሳይሆን የጥቂቶች ነው ብለን መውሰድ አለብን። ጥቂቶች ደግሞ የራሳቸውን ኢጎ አንዳንድ ጊዜ የራሳቸውን ፍላጎት ለማርካት ካልሆነ በስተቀር እውነት የህዝብን ችግር ለመፍታት አስበው ከሆነ የህዝብ ችግር ሊፈታ የሚችለው በጠረጴዛ ዙሪያ ብቻ ነው። ጥቂቶች የሚጠቀሙ አሉ። አንዳንዶች የስራ ፈጠራ አድርገው ሊወስዱ የሚችሉ ኃይሎች ሊኖሩ ይችላሉ። ይህን ሰላም ላይፈልጉ የሚችሉበት ሁኔታ ሊፈጠር ይችላል። ነገር ግን የነሱ ጉዳይ አይደለም። አሁን የህዝብ ጉዳይ ነው መታየት መቻል ያለበት። ለዚህ ነው አንዳንድ ጊዜ ህዝብ ፑሽም ያደርጋል፣ ግፊት ያደርጋል። ግፊት የሚያደርገው ማለት ነው አንድ መንግስትን ጭምር ሰላም ፈልጋለሁ፣ ሌላው የታጠቀውን ኃይል ጭምር ወደ ሰላም ኑ፣ ዋጋ እየከፈልኩን ያለሁት ብሎ ማለት ይጠበቅበታል። እና እነዚህን ታሳቢ ማድረግ ይጠይቃል። መልካም ቆንጆ ሀሳብ ነው ያነሱት ዶክተር። እንቀጥላለን። አንድ ደዋይ መስመር ላይ ያሉን። ሄሎ፣ ጤና ይስጥልን። ጤና ይስጥልን። ጤና አደራችሁ? ሰላም ነው? ይመስገን። ማን እንበል? ከየት ነው? ልማት ተሾመ ነኝ ከጋሞ ዞን። መልካም አቶ ልማት፣ ስለደወሉ እናመሰግናለን። ሀሳቦትን መቀጠል ይችላሉ። እንግዲህ ከቅድም ጀምሮ እየሰማሁ ነኝና ውይይታችሁን መቼስ ኢትዮጵያ ላይ ያለውን ችግር ለመፍታት ጦርነት መፍትሄ አይደለም። በየትኛውም አካባቢ ላይ በየትኛውም ላይ ችግሮችን ለመፍታት ግጭት መፍትሄ አይደለም ብዬ ነው የማስበው። ጦርነት መፍትሄ አይደለም ብዬ ነው እንደ ራሴ የማስበውና አሁን ቅድም ከጅምር ላይ የሆነ አማራ ክልል ላይ የተከሰቱ አንዳንድ ነገሮች ሌሎችንም ኢትዮጵያ ውስጥ ጀነራሊ በምናውቅባቸው እድሜ ዘመንም ከምናውቅባቸው እድሜ ዘመናት በፊት እየተከሰቱ ያሉ ነገሮች ሁሉ ቁጭ ብለን በጠረጴዛ ዙሪያ ብንነጋገር የዚህ ያህል የንብረት የሰው የተለያየ ነገር ውድመቶች ሳይመጡ መፍትሄ መገኘት የሚቻሉባቸው ነገሮች ናቸው ብዬ ነው የማምነው እና ለሀገሪቱ ለውጥ ለሀገሪቱ እድገት ሀገራዊ ለሆነው
ለተሻለ ኢኮኖሚ ላላት ሀገርን ለመፍጠር ያህል ወሳኝና ወሳኝ የሆነው ነገር ምንድነው? ህዝባዊ ውይይት ነው። ህዝብ እርስ በራስ መወያየት የሚጀምር ከሆነ ችግሩ የቱ ጋር እንዳለ ችግሩ ያለበትን ቦታ ቆፍሮ አውጥቶ ዘላቂ የሆነውን መፍትሄ ማምጣት ይችላል። ካልተወያየን የኔ የተሻለ ነው ወይም ያኛውም የኔ የተሻለ ነው የሚባልበት አይነት እሳቤ ውስጥ ከተገባ መፍትሄው ምንድነው? ቅድም መድረክ ላይ እየተነሳ እንዳለው አይነት ነገር የህዝብ መፈራቀል ነው። መፍትሄው ምንድነው? የትውልድ ማለቅ ነው። መፍትሄው ምንድነው? የሆነ ያለው ነገር የኢኮኖሚያችን መልሶ ወደዛ መጥቀቅ ነው የሚሆነው። ይሄ አንዱ አካባቢ ላይ ያለው ሀብት ወደ ሌላኛው አካባቢ እንዳይንቀሳቀስ፣ ይሄ አንዱ አካባቢ ላይ ያለው ምርት ወደ ሌላኛው አካባቢ እንትን እንዳይል ነገሮች ሁሉ ቶታሊ ለሀገሪቱ ለውጥና እድገት እጅግ ማነቆ ነው የሚሆነው። ኢትዮጵያ ገና እያደገች ያለች ለማደግም ብዙ ጥረት እያደረገች ያለች ሀገር ነች እና እቺን ሀገር ደግሞ እዛውም እዚህም ብለን ቡድን ፈጥረን አይደለም ልንነውጣት የምንችለው። እኔ እንደ ሀገርም እንደ አካባቢም እንደ ግለሰብም የሚፈጠሩ ችግሮች ጀነራሊ መደረግ ያለባቸው በእንደዚህ አይነት ህዝባዊ ውይይት ነው ዘላቂ መፍትሄ ማምጣት ያለባቸው ብዬ ነው የማምነው። ስለዚህ እዛ ጋር ግሩፕ መፍጠር፣ እዚህ ጋርም ግሩፕ መፍጠር፣ እዛ ጋርም ሌላ ነገር መፍጠር ጥሩ አይደለም። እየጎዳን ያለነው የእኛን ህዝብ ነው። እየጎዳን ያለነው እያጣን ያለነው ወንድሞቻችንን ነው። እያፈናቀልን ያለን እህቶቻችንን ነው፣ እናቶቻችን ነው። አቅመ ደካሞ የሆኑት አካል ጉዳተኞችን ነው እየጎዳን ያለን ነው። ኢኮኖሚያችን ነው እየጎዳን ያለ ነው። ስለዚህ ኢትዮጵያውያን የግሉን ጥያቄ ያለውን ህዝባዊ ጥያቄም ይሁን አገራዊ ጥያቄም ይሁን የጋራም ጥያቄም ይሁን የትኛውንም ጥያቄ ወደ ጠረጴዛ ዙሪያ የማምጣት ልምዳችንን እንደነበረ አካብተን ብንሄድ ጥሩ ነው። የነበረንን ልምዳችንን ባንጥለው ጥሩ ነው። ይዘነው ብናመጣ ጥሩ ነው። በመወያየት ነው የምንታወቀው፣ በመመካከል ነው የምንታወቀው። ያለንን ችግር ወደ ጎን ትተን ለተሻለ ለውጥ በአንድነት በመቆም ነው የምንታወቀው። ለአፍሪካ ለዓለም ህዝብ በእንደዚህ አይነት መንፈስ ነው የምንታወቀውና ይሄ መንፈስ ባይጠፋ ጥሩ ነው የሚል እምነት ነው ያለኝ ሃይማኖት እና ኢትዮጵያውያን ልንረዳ የሚገባው ህዝባዊ ውይይት፣ የጋራ ምክክር፣ የጋራ ውይይት ለሀገሪቱ እድገት ብቻ፣ ለሀገሪቱ ለውጥ ብቻ፣ ለሀገሪቱ ልማት ብቻ ሳይሆን ለህዝብ አለመፈናቀል፣ ለትውልድ አለማለቅም የሚያለማ ወጣት ነው እያለቀ ያለው። ሀገሪቱን ሊቀይር የሚችል ወጣት ነው እያለቀ ያለው። እናቶቻችን ናቸው በወለዱት ማህፀን እየተራቡ ያሉ፣ በሰሩት ቤት ሳይኖሩ በሸራ እየኖሩ ያሉት ማለት ነው። በየትኛውም አካባቢ ላይ በሚፈጠር አለመግባባትና ግጭት። ስለዚህ ግጭት አዋጭ አይደለም። ጦርነት ለሀገራችን አዋጭ አይደለም፣ መፍትሄም አይደለም። እንድንወያይ ዘንድ የተፈጠሩንን አጋጣሚ ልንጠቀም ዘንድ ይገባናል። ሀገራዊ ምክክር ኮሚሽን በዚህ ዙሪያ ላይ እየሰራ ያሉት ትልቅ አስተዋጽኦ አለ። ልንደግፈውና ከጎኑ ልንቆም፣ አሁንም ቢሆን ያለውን ነገር አንተ የእንትናኔ አንተ የእንትናኔ መባባልን ብናቆም ይሻላል። መልካም፣ ለተሻለ ለውጥ እንወያይ። ውይይት መልካም። አቶ ልማት ስለ ሀሳቦት እጅግ እናመሰግናለን። በጣም ቆንጆ ሀሳብ ነው ያነሱት። በነገራችን ላይ የአንድ አካባቢ ችግር አሁን አማራ ክልልን እንደማሳያ ያነሳን እንጂ የትኛውም ኢትዮጵያ ክፍል ሰላም ሲደፈርስ ሌላኛው ጫፍ ያለው ህዝብ ምን እንደሚሰማው ማሳያ ነው። አሁን ከጋማውም ቅድም አቶ ተስፋዬ ከቡራዩ ያነሱት ሀሳብ። ወደ ውይይታችን እንመለስና አቶ ወንዶሰን በሀገራችን በኢትዮጵያ እንደ ፌዴራልም በክልልም የተለያዩ ተቋማት አሉ በዚህ ጉዳይ ላይ የሚሰሩ አህጉራዊ ተቋማትም ቅድም ዶክተር ሲያነሳው ነበር እና እስካሁን ግን የተሰራው ስራ ምንድን ነው የሚመስለው? ችግሮችን ለመቅረፍ ለምሳሌ ሰላም ሚኒስቴር ምን ሲሰራ ነበረ? እሺ፣ አመሰግናለሁ። እንግዲህ ከጋሞ ላነሱት አባት አንድ ሀሳብ የእሳቸውን ማጠናከሪያ ልበልና ወደ ጥያቄው ልግባ። እንደተባለው አሁን የአማራ ክልልን ጉዳይ ነው እያነሳን ያለ ነው። የአማራ ክልል ጉዳይ ደግሞ ደቡብን ይነካል፣ አፋርን፣ ጋምቤላን፣ ሶማሌን ይነካል። ያ ኮንፍሊክት በባህሪው ስፒል ኦቨር ኢፌክት አለው፣ ተዛማጅነት፣ ትስስር አለው። ስለዚህ እንደ ዜጋ ሁላችንንም የሚነካ ጉዳይ ስለሆነ ምን ያህል ፔንፉል እንደሆነ ነው ከእሳቸው ሀሳብ የተረዳ ነውና
እሳቸው ያሉት ምንድነው? ከብሔር ከጎሳ ከጎጥ ከመንደርተኝነት አጥር እንውጣ፣ ከክልላዊ አጥር እንውጣ። ዓለም አሁን ከዚህ ወጥቶ ሌላ የኢኮኖሚ እድገት ላይ ነው ትግል እያደረገ ያለው። ስለዚህ እኛ ብዙ ያልሰራናቸው የቤት ስራዎች ስላሉን ህዝባችን መለወጥ አለበት፣ ማደግ አለበት። ብዙ መበልጸግ የሚያስችሉ ሪሶርሶች አሉን። ፖቴንሻሉ ያለን ለምንድን ነው ወደ መንደርተኝነት ወርደን ዝቅ ብለን ወደ ግጭት፣ ወደ ልዩነት፣ ወደ መፈራራት መንገባው የሚለው ነገር ገዢ ሀሳብ ስለሆነ እሱን ኤምፋሲስ ለመስጠት ነው። ከሰላም ግንባታ አንጻር ወይም ከሰላም ስራዎች አኳያ እንደ ሀገር ምን እየተሰሩ ነው የሚለውን ነገር የተወሰኑ ነገሮችን ማንሳት እንፈልጋለን። እኛ እንደ ሰላም ሚኒስቴር የሰላም ግንባታ ስራዎቻችንን ቅድም እንዳልኩት በፖሊሲ የታገዘ ስትራቴጂዎች ተነድፎ ባለድርሻ አካላትን አይደንቲፋይ አድርገን የእነሱን ሮል ለይተን ለመስራት የሚያስችል አሰራር ዘርግተን የጀማመርናቸው ስራዎች አሉ። ከዚህ አኳያ ቅድም ያልኩት ማህበረሰብ ላይ የሚሰሩ ስራዎች አሉ። እሱ በጣም ሰፊ ጊዜ የሚፈልግ ሪሶርስ የሚፈልግ እና ልዩ ትኩረት ተሰጥቶ መመራት ያለበት ስራ ስለሆነ፣ ሁለተኛ ልሂቃን ላይ ያው እንደሚታወቀው ቅድም ዶክተርም እንዳለው የኛ ሀገር እንዳለመታደል ሆኖ መሰረታዊ ችግሮቻችን የሚያጠነጥኑት ልሂቃን ተኮር ጥያቄዎች ስለሆኑ ነው። የህብረተሰቡ ጥያቄ አብሮ መኖር ነው፣ አንድነት ነው፣ ትብብር ነው፣ ፍቅር ነው፣ ሰላም ነው። በልሂቃን በኩል ያው የፖለቲካ ጥያቄዎች ሲነሱ ያን የማስተናገድ መንገዱ በጣም ደካማ ስለሆነ እሱ አንዱ ወደ ግጭት እንዲያመራን ምክንያት ሆኗል እና ልሂቃንን የማቀራረብ ስራ፣ የሀሳብ ገበያ ወይም የሀሳብ ማዕድ የመፍጠር ስራ፣ መድረኮችን፣ ሰፋፊ የውይይት የምክክር መድረኮችን በአደረጃጀትም በተናጠልም በተለይ በከፍተኛ ትምህርት ተቋማት ላይ የራሱ የሆነ አደረጃጀት እየተፈጠረ በወቅታዊ ጉዳይ፣ በሀገራዊ ጉዳይ፣ በመሰረታዊ የሀገር ጥቅሞች ላይ ልሂቁ ምን ይላል? የተለያዩ ሀሳቦች ሊስተናገዱ ይችላሉ። ነገር ግን መጨረሻ ላይ ቅድም እንዳልኩት ነው ወሳኝ ሀገራዊ ጉዳዮቻችንን ኮምፕሮማይዝ ማድረግ ስለሌለብን የእይታ ጉዳዮቻችንን የአይዲዮሎጂ ጉዳዮቻችን ካሉ እነሱን ወደ ጠረጴዛ መተን ወደ መሀል የግድ ይቀራረብ ማለት አይደለም። ከጽንፈኝነት አስተሳሰብ ወይም ፖላራይዝድ የሆነውን አቲቲዩድ እስኪ መሀል እናምጣው። ግድለም ሁሉም የጋራ ሀገር ነው ያለው። በዚች ሀገር ጉዳይ ላይ የማያገባው የለም። ስርዓተ መንግስት ይመጣል ይሄዳል። ህዝብና ህዝብ ነው አገርን የሚያስቀጥለው። ስለዚህ የህብረተሰቡ ወይም የህዝቡ አካል ደግሞ አንዱ ህዝቡን ወደፊት ሊያሻገር የሚችለው ደግሞ ምሁራኖች ናቸው። ምሁራኖች ተባብረው ሲሰሩ ነው። ስለዚህ የልሂቃን ምክክር መድረኮችን በስፋት እያዘጋጀን ነው። ማህበረሰብ ውስጥ ያሉ የሰላም አቅሞችን በተለይ የሃይማኖት ተቋማትም ይቅርታ የተደረገልኝና ለቃሉ እውነት ላይ፣ ፍትህ ላይ፣ መርህ ላይ ቆሞ ህዝብን ከችግር ማውጣት ሲገባቸው አንዳንድ በሃይማኖት ስም ወይም በሃይማኖት ተቋማት ስም ያሉ ግለሰቦች የሃይማኖት ተቋማትን ሚስዩዝ እያደረጉ ነው። ስለዚህ ሃይማኖት ተቋማትን በመጠቀም እነሱም ለሀገር አንድነት፣ ለሀገር ክብር፣ ለሀገር ጥቅም እንዲሰሩ የሃይማኖት ተቋማት ጋርም ተጋግዘን ተደጋግፈን እየሰራን ነው። የሃይማኖት አባቶችም እኔ በዚህ አጋጣሚ መልእክቴን በኋላ አስተላልፋለሁ። የሃይማኖት አባቶችም በሀገር ግንባታ ላይ ትልቅ ሚና አላቸው፣ የመደመጥ አቅም አላቸው። በዚህም በመንግስትም ይሁን በተቃውሞ ጎራ ያለውን አካል ኖ የማለት አቅም አላቸው። ድሮ የውይይት ባህል ነበር፣ የእርቅ ባህል ነበረን፣ የሽምግልና ባህል ነበረን። ስለዚህ እሱን አጠናክሮ መቀጠል አለባቸው። ነገር ግን እውነትን፣ መሰረትን፣ መርህን ላይ ቆሞ መሆን አለበት ብዬ አስባለሁ። እነዚህ ባህላዊ አደረጃጀቶች አሉ፣ ማህበራዊ ሀብቶቻችን፣ እነሱን በተወሰነ ደረጃ መዳከም የሚመስል ነገር እናያለን። ድሮ እነዚህ ባህላዊ አደረጃጀቶቻችን ችግሮቻችንን ይፈቱልን ነበረ። እስከ ዛሬ ድረስ መቼም ኢትዮጵያ ያለ ችግር አይደለም የመጣችው፣ ብዙ ችግሮችን አልፋ ነው። እነዛን ችግሮች ግን የፈታንበት መንገድ እነዚህ ባህላዊ አደረጃጀቶቻችን፣ የሃይማኖት ተቋሞቻችን በፈጠሩት ጸጋ ነው ሀገርን እንደ ሀገር ለማስቀጠል የቻልነውና እዛ ላይም እየተሰሩ ያሉ ስራዎች አሉ። ወጣት ላይ ወጣቱን በብሔር በጎሳ ቅድም እንደተባለው በእርስ በርስ በመፈራራት በመጠራጠር ቋት ውስጥ ሆኖ ወደ ግጭት እንዲያመራ እየተደረገ
እየተደረጉ ያሉ ሁኔታዎች ነበሩ። ይሄ ደግሞ በባክሎግ የመጡ ይሄ ቅድም የናሬቲቭ ጉዳዮች ስለነበሩ ወጣቱን አሁን ከራሱ ከክልሉ ከሰፈሩ ከመንደሩ አጥር ወጥቶ የሌላውን ክልል ብሔር ማህበረሰብ ወይም የሌላን አካባቢ የኑሮ ሁኔታ እንዲያውቅ ባህሉን ወጉን አውቆ ደግፎ ኢትዮጵያዊነት ስሜት ኖሮት በትብብር መንፈስ መስራት እንዲችል ወጣቱን በሀገራዊ ወይም በብሔራዊ የወጣቶች በጎ ፍቃድ አገልግሎት ውስጥ እያሳተፈን በጎነትን፣ ትብብርን፣ አንድነትን በነፃ ማገልገልን ሰላም ከዚህ ጋርም ስለሚተሳሰር ማለት ነው። ሰላም መስጠትንም ስለሆነ ሰላም አብሮነትን የሚያመጡ መደጋገፍን ስለሆነ በሙያው ባለው አቅም እውቀት ከአካባቢው ሄዶ ወደ ሌላ አካባቢ ተመድቦ ለተወሰነ ጊዜ የሌላውን ማህበረሰብ እንዲያገለግል ወጣቱን አሳሰብ እንዲቀይር ሰላማዊ ወጣትን በመፍጠር ግጭትን የሚጸየፍ ወጣት በመፍጠር ረገድ ትልልቅ ስራዎች እየተሰሩ ነው። ግጭት ደግሞ እንዳይከሰት እንደ መንግስት የአሰራር ስርዓቶችን በተለይ ኮንፍሊክት ኢንዲኬተርን መሰረት አድርገን ይሄ የግጭት አመላካቾች ምክንያት ተደርጎ የሚፈጠሩ ግጭቶች ወይም ሊፈጠሩ የሚችሉ ግጭቶችን የማምከን ስራ የኮንፍሊክት ኤርሊ ዋርኒንግ ኤንድ ራፒድ ሪስፖንስ የሚባል ሲስተም ኢምፕሌስ እያደረግን ነው። እሱን የማዘመንም ስራ እየተሰሩ ነው ያሉት። ቅድም እንዳልኩት ያው የማህበረሰብ አቀፍ ደግሞ የምክክር መድረኮች አሉ። ዩኒቨርሲቲዎች ላይ የፒስ ፎረሞች አሉ። አንደኛ ደረጃ ጀምሮ እስከ ሁለተኛ ደረጃ ላይ ደግሞ የሰላም ክበባት አሉ። ከትምህርት ሚኒስቴር ጋር ደግሞ ተቀናይተን ይሄ ጉዳይ በአደረጃጀት ብቻ ሳይሆን በስርዓተ ትምህርት ውስጥም ተካቶ የሰላም ትምህርት ራሱን ችሎ እንዲገባ ጥረቶች እየተደረጉ ነው። ነገር ግን የሰላም ትምህርት ወይም ደግሞ ሰላማዊነትን ሊያጎሉ የሚችሉ የሞራል ኤዱኬሽን ከአንደኛ ደረጃ ጀምሮ እንደሚታወቀው እና በሁለተኛ ደረጃ ላይ ደግሞ ሲቲዝንሺፕ ኤዱኬሽን የሚል ኤሌመንት ያለው በስርዓተ ትምህርት ውስጥ ተካቶ ትምህርት እየተሰጠ ነው። ስለዚህ ከተለያዩ ተቋማት ጋርም ተቀናጅተን እየሰራ ነው። ከሲቪክ ሶሳይቲ ከአገር በቀል አህጉር አቀፍ ተቋማት ጋርም እንደዚሁ ግጭቶችን አጥንቶ መፍትሄ በመስጠት ረገድ የተጀማመሩ ስራዎች አሉ። ታንኪዩ። መልካም መለሳለሁ። አቶ ወንደሰን እርሶ ጋር አሁንም አንድ ደው ያሉን ሀሳባቸውን ንገራ። ሄሎ ሄሎ፣ ማን በል ከየት ነው እንተዋወቅ? ኤልያስ እባላለሁ ከአዲስ አበባ። መልካም አቶ ኤልያስ ከአዲስ አበባ ስለ ደወሉ እናመሰግናለን። ሀሳቦትን መቀጠል ይችላሉ። እሺ፣ አመሰግናለሁኝ። እንግዶችሽንም አመሰግናለን። በዋናነት እኔ የምጠይቀው ምንድን ነው ጽንፈኝነት እንግዲህ ይታወቃል። ጽንፈኛ ማለት ከኔ ውጭ ላሰብ ማለት ነው። የተለያዩ ሀሳቦች ቢነሱም አጀንዳውን ብቻ ማስፈጸም ነው አላማቸው። ጥቅም ሊሆን ይችላል፣ ቅድም ዶክተር እንደገለጹት የራስ ፍላጎትን ማሳካት ይችላል ይሆናል። ሌሎችም ድብቅ አጀንዳ ያለውን አላማ አንግበው ነው የሚንቀሳቀሱት እና ጽንፈኝነት ካልተወገደ ደግሞ አሁን የተባለው ሰላም ሁሉ ሊመጣ አይችልም። በተለይ በየአካባቢው በየክልሉ ተቀምጠው ህዝቡን የሚያውኩ ብዙ የጽንፈኝነት አመለካከት ያላቸው አሉ። ለአብነት መግለጽ ይቻላል የአማራ ክልል ነው፣ የኦሮሚያ ክልል አሁን ደስ እያለ ነው። አክቹዋሊ ሰዎችን በተወሰነ ደረጃ እየገባቸው ነው። አሁን እኔ ጥያቄ እዚህ ጋር ምንድን ነው ጽንፈኛ አመለካከት ያላቸውን ጥቂት ህዝቦች ታጋይን በለው ወይም ምን በለው አላውቅም ከሰፊው ሰላም ፈላጊ ህዝብ ጋር ከነሱ ማላቀቅ የሚቻለው በምን አይነት ቴክኒክ ነው? አንደኛ ምክንያቱም ጽንፈኝነት አይለቅም። ጽንፈኛ ሆኖ ጫካ የገባ ሰው የፈለገ ውይይት ብታደርጉ የፈለገ የሰላም ምርጫ ብታመጪ ሀሳቡ የእሱን ብቻ ማስታካት ነው። አይሰማም። መስሚያ የለውም። ጥጥ ነው መስሚያ። ያን እንዴት ነው መነጠል የሚችለው? ወይስ ደግሞ ሌላ አማራጭ ለምሳሌ የወታደር ምንድነው የጦር አማራጭ ወስዶ እነሱን ብቻ ለይቶ መምታት ምንስ ፋይዳ አለው እንደ መንግስት ማለት ነው? ለምሳሌ ተመቶ የማያልቅ ነው ጭንቅላታቸው ውስጥ ኦልሬዲ ለምሳሌ ይሄ መንግስት ማፍረስ አለብን ወይ አስተዳደር ማፍረስ አለብን እንታገላለን እስከ ሞት እስከ መጨረሻ ምናምን የሚለቅ ህዝብም አይማር ይፍረስ ሀገር ኢትዮጵያም ትጥፋ የሚል ነው አመለካከት ያላቸው አብዛኛው ማለት ነው። ይህን በምን አይነት መልኩ ነው? እኔ ሁልጊዜ ውስብስብ ይልብኛል። እንዴት ነው ይህን ማጥፋት የሚቻለው? ለምን ህዝብ ውስጥ ነው ያለው ቫይረስ ነገር ነው።
ያን ነገር መነጠል ያስፈልጋል። ህዝቡ ሰላም ነው የሚፈልገው። ቅድም ገልጻችሁታል። 98% ከህዝቡ ጋር ምንም አይገናኝ። ስለዚህ ይሄኛው ጽንፈኛ እንዴት አድርገን ነው የምናስወግደው? የተለያዩ ምርጫዎች የሉም። ሁለተኛው ጥያቄ ደግሞ ሰላምን የሚፈልግ ህዝብ በምን መልኩ ነው ሰላሙን እንደፈለገ የመንግስት ከለላ የመንግስት ጥበቃ አግኝቶ ትምህርቱም መማር እንዳለበት ልማቱን መቀጠል እንዳለበት ይሰማኛል። እና ይህን በአጭር ጊዜ ውስጥ እንዴት ነው ማድረግ የሚቻለው? አመሰግናለሁ። አቶ ኤልያስ በጣም ቆንጆ ጥያቄዎች ነው ያነሱልን፣ እናመሰግናለን። ዶክተር ጥያቄዎቹን እርሶ ይመልሱታል። አቶ ወንዶሰን ጋር ልመለስ እና ቀደም ሲል ሰላም ግንባታ ላይ በተለይ ሰላም ሚኒስቴር በጣም ሰፋፊ ስራዎች እየሰራ እንደሆነ በየዘርፉ አንስተውልናል። ነገር ግን ኢትዮጵያውን ካለችበት ነባራዊ ሁኔታ አንጻር ሰላም ሚኒስቴር እየሰራቸው ያላቸው ስራዎች ተጨባጭ ውጤት እያሳዩ ነው ወይ? ጥናቶችስ ይደረጋሉ ወይ? ለምሳሌ ግጭቶች እንዳይከሰቱ ቀድሞ መከላከል ተችሏል ወይ? ከተከሰቱት በኋላ ከፍተኛ ጉዳት ሳያደርሱ እንዲቆሙ ማድረግ ለምን አልተቻለም? እነዚህ ስራዎች የተሰሩ ከሆነ ጥሩ። ግጭቶችን በሚመለከት አሁን አብዛኛው ሰው የሚያየው ፊት የወጡትን ወይም ደግሞ ለሚዲያ ፍጆታ የዋሉትን ግጭቶችን እያየ ነው አገር ችግር ውስጥ ነው እያለ ያለው የሚለው። እውነት ለመናገር ግጭቶች ከመፈጠራቸው በፊት ብዙ የሚመክኑ ግጭቶች አሉ። በማህበረሰብ፣ በጸጥታ መዋቅሩ፣ በመንግስት ያላሰለሰ ጥረት ግን አልፎ አልፎ የሚያመልጡ ግጭቶች ሲኖሩ ያው የሚዲያ ሽፋን ስለሚይዙ ወይም ደግሞ ለሚዲያ ግብአት ስለሚውሉ ነው እንጂ በጣም አሁን አገር ላይ እንደ ሀገር ካለንበት ችግር አኳያ ከመጣንበት ችግር አኳያ በጣም ብዙ ዘርፈ ብዙ ችግሮች ነው ያሉት። ከነዚህ አኳያ እንደ ሀገር እየተከሰተብን ያለው ሁኔታ ግጭቶቹ ብዙ የሚያደርሱብን ጥፋት ነበረ እውነት ለመናገር እና ብዙ የመከኑ ግጭቶች አሉ። ብዙ ለህዝብ የማይገለጹ ግን ጠንካራ የሰላም የማጽናት ስራዎች ተሰርተዋል። ነገር ግን ያው አልፎ አልፎ ግጭት አምልጦ ሊከሰት የሚችልበት ሁኔታ ሊኖር ይችላል ነው። ይህን በማድረግ ረገድ እንደ ሀገር ትርጉም ያለው የሰላም ግንባታ ስራ ለመስራት ቅድም ባልኩት መልኩ አሰራሮቻችንን የፖሊሲ ማዕቀፎቻችንን እየፈተሽን ነው። ምን ላይ ነው ጉድለቱ? እንደ ሀገር ያሉብን የኮዝ ኦፍ ኮንፍሊክቶች ምንድን ናቸው የሚሉትን ነገሮች እያስጠናን ነው። በዚህ ሂደት ውስጥ የኛ ሚና ምን ነበር የሚሉ ጠንካራ ደካማ ጎኖች ተለይተዋል። በሰላም ግንባታ ስራዎቻችን ላይ ሪሊ ውጤታማ ነን ወይ፣ የሚታዩ ፕሮሚሲንግ ነገሮች አሉ ወይ የሚለውንም ነገር አስጠንተናል። ማስጠናት ብቻ ሳይሆን ከዛ ከጥናት ግኝቱ የተገኙትን ዋና ዋና ነጥቦችን የቀጣይ ስራ እቅዳችን አካል አድርገን እየሰራን ነው የምንገኘው እና ከዚህ አኳያ ብዙ ስራና ልፋትን የሚጠይቁ ስራዎች እንዳሉ ይታወቃል እና ከዚያ ይሄን በማድረግ ረገድ እኛ ውጤታማ ነን ወይም ደግሞ የሚያመጻድቅ ነገር ላይ ነን ብንል ዋሾ ነው ያለውን ሪያሊቲ ዲናይ ማድረግ ነው። ስለዚህ ብዙ የሚቀሩ ነገሮች አሉ፣ ግን የተሰሩ ስራዎች ተስፋ የሚያሰጡ ለህዝብ ያልቀረቡ ብዙ የመከኑ ኮንፍሊክቶች ያሉበት ብዙ ችግር ዘርፈ ብዙ ችግር ያለበት ሀገር ስለሆነ እነዛ ስለማይነገሩና የሚዲያ ከቨሬጅ ስለማይሰጣቸው ነው እና ብዙ ችግሮቻችንን እየፈታን ነው። ነገር ግን አብዛኛው የሀገሪቷ ክፍል እንደሚታየው የሰላም ቀጠና ነው። የተወሰኑ አካባቢዎች ላይ አሁንም ወጣ ገባ የሚሉ የጸጥታ መደፍረሶች ቢያጋጥሙም እሱም የጊዜ ጉዳይ ነው እና መልክ ይይዛሉ። እኔ በዚህ አጋጣሚ የታጠቁ ወይም ደግሞ ልዩነት አለን ብለው ወደ ኃይል አማራጭ የመጡትም አካላት ቆም ብለው ቢያስቡ መልካም ነው ብዬ አስባለሁ። ቆም ብሎ ማሰብ ማለት ምንድን ነው? ዛሬ እታገልለታለሁ የሚሉት ህዝብ ከወደመ ከጠፋ በኋላ ኢንፍራስትራክቸሩ ከወደመ በኋላ ሀገር ችግር ውስጥ ከገባ በኋላ ምኑን ሊያስተዳድሩት ነው? ምኑን ሊመሩት ነው? ግዑዝ ነገር ወደ መምራት ነው የሚካሄደው። እነሱ እኮ በዚህ በጥፋት ጎዳና ላይ ተሰማርተው ብዙ ዋጋ ከሚከፍሉ እንደ ሀገር ብዙ ቦታ ላይ ሊጠቅሙ የሚችሉ አቅሞች ሊኖራቸው ይችላል አይደል? በኢኮኖሚ፣ በፖለቲካ፣ በማህበራዊ ጉዳዮች ላይ ተሳትፎ አድርጎ ሀገርን የሚጠቅም ብዙ አቅም ሊኖራቸው ይችላል እና በየትኛውም በኩል ያለው የልዩነት ሀሳብ ያለው አካል
ወደ ጠረጴዛ ይምጣ ይዋይ። መንግስት ይሄን ጥሪ በማድረጉ በአማራም በኦሮሚያም በተለያዩ አካባቢዎች ላይ በትጥቅ በቤኒሻንጉል አካባቢም በትጥቅ ትግል እንደ አማራጭ አድርገው የወሰዱት አካላት ወደ ሰላማዊ ኑሮ ገብተው ታድሰው ወስደው ከህብረተሰቡ ጋር ተቀላቅለው የሰላም አቅም እየሆኑ ነው። አሁንም የቀሩ ወይም በትጥቅ ትግል ላይ እንደ አማራጭ አድርገው እየሄዱ ያሉትን የህብረተሰብ ክፍሎችን ወይም ወገኖቻችንን እኔ ወደ ጠረጴዛ ዙሪያ ይምጡ፣ በጠረጴዛ ይምጡ። በሰላማዊ መንገድ የማይፈታ ችግር የለም። የፖለቲካ ጥያቄ ቅድም እንዳልኩት ነው። የራሱ የሆነ የአሰራር ስርዓት አለው። የፖለቲካ ውድድር ሜዳ አለው። ስለዚህ በዚህ በፖለቲካ የውድድር ሜዳ ላይ አማራጭ ሀሳቦቻቸውን ያምጡና ለህብረተሰብ ይጠቅማል የሚሉትን ነገር ህብረተሰቡን አሳምነው አስተባብሮ የፖለቲካ ስልጣኑን የሚይዙበት አሰራር ስርዓት አለ። በእውነት መሰልጠን ማለት ለእኔ እንደዛ ነው። ይምጡ፣ ህብረተሰቡን ያሳምኑ፣ ያሸንፉ። ከዛ በኋላ የፖለቲካ ስልጣኑን ሲፈልጉ የያዙት፣ ሲፈልጉ ይጋሩት። ከዛ በኋላ ለህብረተሰባቸው የሚጠቅመውን ስራ መስራት ይችላሉ ብዬ አስባለሁ። አሁንም ብቸኛው አማራጭ ሰላማዊ መንገድ ነው ብዬ ነው የማስበው። ታንኪ በጣም ጥሩ ዶክተር። የአቶ ኤልያስን ጥያቄ መልስና ወደ ማጠቃለያ ሀሳቦች እንሄዳለን። ሁለት ጥያቄዎች ነው ያነሱት። አንዱ የህዝቡ ፍላጎት እንዳልሆነ ይታወቃል። ግጭት ወይም ጦርነት የሚፈልግ ህዝብ የለም እንደ ህዝብና እንዴት ነው ህዝቡን ከጽንፈኞች መነጠል የሚቻለው የሚል ነው። ሁለተኛው ሰላምን እንዴት በአጭር ጊዜ መመለስ ይቻላል? ጥሩ ጥያቄ ነው ያነሳው አቶ ኤልያስ። በምን መልኩ ነው ጽንፈኞችን ከጨዋታ ማውጣት የሚቻል የሚል ጥያቄ ነው ያቀረበው። በመጀመሪያ ደረጃ ጽንፈኛ ኃይል ብለን የምንለው በህዝቡ እታገልለታለሁ ብለው የሚለው ህዝብ፣ በሌላ መልኩ ደግሞ ቡድን አለው፣ በዛ ስም ነው የሚነግደው። ለዛ ደግሞ ማታገያ የሚሆን ምክንያቶች አሉኝ ብሎ የሚደረድራቸው አሉ። እነዛ ውሃ የሚያነሱ ምክንያቶች ከሆኑ መፍትሄ የሚሆነው ከምንጩ ማድረቅ ነው። ለምሳሌ አንድ እታገለታለሁ ያለ ህዝብ ካለና የተበደለ ህዝብ ከሆነ በደሉም ማቆም የመጀመሪያው ነው። ህዝብ እንዳይበደል ማግኘት የሚገባው ጥቅም ካለ ጥቅሙን እንዲያገኝ ማድረግ ዘንድ ራሱ ህዝቡን ጽንፈኛውን ከመንግስት ጋር ተባብሮ የሚያወጣበትና የሚያደርቅበት ሁኔታ ይኖራል ማለት ነው። የጽንፈኞች መታገያ ብለን የምንላቸው መሰረታዊ ምክንያቶች ህዝባዊ ከሆኑ እውነተኛ ውሃ የሚያነሱ ከሆኑ እነዛ ማድረግ ነው የመጀመሪያ የሚሆነው። ሊሰራ የሚገባው እዛ ላይ ነው። ያ ከተሰራ ከዛ በኋላ ህዝቡ ራሱ ነው ጽንፈኛውን ለመንግስት የሚያጋልጠው ወይ ደግሞ የሚታገለው። በዛ አግባብ ይሄኛው ቢታይ ብዬ አስባለሁ። ምናልባት ቅድም አቶ ወንዳሰን ያነሳውና የመነሻ አካባቢ ላይ ካነሳዋቸው እንደው ቢጨመሩ ብዬ የምለው እሱም አንስቶታል። ይሄ የሰላም ባህል ቢጎለብት በጣም ወሳኝና አስፈላጊ ነው። የኢትዮጵያ ህዝብ የተዋለደ የተጋመደ ተባብሮ የኖረ አንዱ የሌላውን ባህል ያውቃል። እሴቶቻችን ብዙ የጋራ የሆኑ አሉ። እነዛን ደግሞ በደንብ ወደ ውስጥ ልናሰልጽ የምንችለው ከታች ጀምሮ እያስተማርን እየኮተኮት የምናሳድገው ትውልድ ነው። በነገራችን ላይ የሰላም ባህል ብለን ስንል አንድ ማህበረሰብ በውስጡ ከትውልድ ወደ ትውልድ ሲያሸጋግረው የመጣ ለአገር የሚጠቅም ለህዝብ የሚጠቅም ብዙ እሴቶች አሉት። ችግርን ለመፍታት የሚያስችል በሰላም ለመኖር የሚያስችል እነዛን ነው። እንደሚታወቀው ይሄ ቀዝቃዛው ጦርነት እስካበቃበት ጊዜ ድረስ በዓለማችን ላይ በዋናነት የሚታወቀው በሀገራት መካከል ያለ ግጭትና ጦርነት ነው። ከዛ በኋላ ይሄ በግሩፕ መካከል፣ በብሔረሰብ መካከል፣ በሃይማኖት መካከል የሚደረጉ ግጭቶች በጣም እየሰፉ ብዙ ዋጋ ያስከፍሉ ያሉት እነሱ ናቸው። ከ1990ዎቹ መጨረሻ አካባቢ መሰለኝ የተባበሩት መንግስታት ድርጅት ይሄ የሰላም ቀን በየአመቱ የሚከበርበትን አግባብ አንድ ቀን ብቻ አይደለም፣ በተለያዩ ስሞች የተሰጠው ብዙ ሰላምን ታሳቢ ያደረጉ የሚከበሩ በዓላቶች አሉ። ከዛ ውስጥ አንዱ ይሄ የሰላም ባህል ነው። እንደሚታወቀው ጦርነት የሚጀምረው እኛው ጭንቅላት ውስጥ ነው። ሰላምም ያለው እዚሁ እኛ ውስጥ ነው። ሰላምም እኛ ውስጥ ካለ ሰላምን መውለድ ያለብን እኛው ነን። ችግር ያመነጨነው እኛ ከሆነ ያለ ነው። ማድረቅም ያለብን ደግሞ እኛ ነን። እንደው እንደ አንዳንድ ጊዜ ያለመታደል ሆኖ ማለት ብዙ ማህበረሰብ ውስጥ የሚያጀግነው የተለየ ቦታ የምንሰጠው ይሄ ጦረኛ ብለን የምንለውን ወይ ደግሞ ሽፍታ ብለን የምንለውን ክፍል ነው።
ማለት ለሰላም የሚታገለውን ለሰላም ትልቅ ቦታ የሚሰጠውን ለሰላም ሞዴል ምን የምንላቸውን ሰዎች ወደፊት አመተን አናጀግናቸውም፣ ጀግኖች አናረጋቸውም። ይህንን መልመድ መቻል አለብን። የሰላም አምባሳደሮቻችን እውቅና ልንሰጣቸው ይገባል። ለሰላም የሚሰሩ አካላቶችን የተለየ ቦታ ልንሰጣቸው ይገባል። ጠንክረው እንዲሰሩ ሌላውም እንዲከተላቸው ማድረግ ይጠበቅብናል። እኔ እንደ አጠቃላይ የማነሳው ምንድነው ከዚህ ከሰላም ጋር በተገናኘ የሰላም ትምህርት እያንዳንዳችን ልንማረው ልናጎለብተው ለሌላውም ደግሞ ላድረስ የሚገባው አግባብ መኖር መቻል አለበት። ከዛ ባለፈም ምናልባት እንደው መሰራት አለበት ተብሎ የሚታሰበው የኢኮኖሚ እንትን ላይ ነው። አንደኛ የስራ ፈጠራ ላይ አንዳንድ ወጣት ለምሳሌ ወይ ወደ ጫካ የሚገባው ወደ ምናምን የሚያደርገው ትጥቅ ይዘው የሚገባው እውነተኛ የህዝብ ብሶት የህዝብ ጥያቄ ለመመለስ ነው ወይ የሚል ሙሉ እምነት የለኝም በግሌ። አንዳንዱ የስራ ፈጠራም አድርጎ በአቋራጭ ለመበልጸግም ጭምር የሚያደርግበት ሁኔታ አለ። እንደዚህ አሁን የኢኮኖሚ ችግሮቻችን መፍታት የምንችልበት ሁኔታ ካለ እንደዛ አይነት ችግሮች እየተፈቱ የሚሄዱበት ህዝቡ ውስጥ ምንድነው መረዳት ያለበት ግን? ምክንያቱም አሁን እንዳሉት ዶክተር እንደዚህ አይነት ቡድኖችን አውቆም ሳያውቅም የሚደግፍም ስላለ ወጣቱም አሁን የተመለሱትም አሉ ቅድም አቶ ወንዶሰን እንዳነሱት። ነገር ግን በሌላ በኩል ደግሞ እነዚህን ኃይሎች ሀሳብ የሚደግፍ ስለሚኖር ምንድነው መረዳት ያለበት? መረዳት ያለበት ያለ መሆን ማለት ነው። መረዳት ያለበት ሰላም በምን መልኩ መስፈን አለበት ነው ማለት ህዝብ እየከፈለ ያለውን ዋጋ መረዳት ነው። አሁን እኮ ከግጭት የተገኘ ጥቅም ቢኖር ያን ለህዝብ የሚጠቅም ነገር ቢኖር ኖሮ በዚህ መልኩ ተጠቅም ያለው ስለዚህ ትግሉ ውጤታማ ነው ማለት ይችላል። ነገር ግን ጫካ መሳሪያ አንግቦ መግባት አሁን ባለንበት ዘመን አዋጭ አይደለም። ማንም ደግሞ አሸናፊ ሊሆንም አይችልም። አንዱ ከባዱ የሆነው በነገራችን ላይ በዚህ ቴክኖሎጂ ዘመን የተደራጀ ኃይል በቀላል አሸንፋለሁ ማለት አይችልም። ዋጋ ደግሞ የሚከፍለው ህዝብ ነው፣ የሚሰቃየው ህዝብ ነው። ለዛም ነው ብዙዎች ጦርነት ከገቡ በኋላ ብዙ ዋጋ ከተከፈለ በኋላ መጨረሻ ላይ ወደድንም ጠላንም በጠረጴዛ ዙሪያ ችግሮቻቸውን የሚፈቱት። ለምንድን ነው? ኦኬ ችግር ውስጥ ገብተናል። ከችግር ግን አሁን ለመውጣት ለምንድን ነው የማንፈልገው? ተጨማሪ ዋጋ ለመክፈል ለምንድን ነው ጊዜ የምንሰጠው? ህዝብ ደጋፊም ማለት የትኛውም ግሩፕ ደጋፊም ቢሆን ጥቅሙ የት ላይ ነው ብሎ ትንተና መስራት መቻል አለበት። ከጥቅሙ ጉዳቱ ነው የምናየው የተጨባጩ ሁኔታ ማለት ነው። መመካከር፣ መወያየት፣ መነጋገር ብቸኛ አማራጭ እንደሆነ መረዳት ይጠበቅብናል። ህዝቡ እየተሰቃየ ነው ያለው፣ ህዝቡ ዋጋ እየከፈለ ነው ያለው፣ ህዝቡ የነገ መጻኢ ዕድሉን የተሻለ ከማድረግ አንጻር ሰላሙን ነው የሚፈልገው። ሰላማችን እንዴት እናምጣ የሚለው ትኩረት ተሰጥቶበት ሊሰራ የሚገባ መሆን አለበት ብዬ ነው የማስበው። ከዛ ባለፈው ወጣቱን ማሳተፍ በየትኛውም የሀገሪቱ ክፍል ወጣቱ የነገ ሀገር ተረካቢ ነው። ለዚህ ደግሞ ትኩረት ሰጥተን ደግሞ በውይይት ላይ እናሳትፈው የሚገባን ወጣቱን ኃይል ነው ብዬ አስባለሁ። ሴቱንም ወንዱንም ማለት ነው። ይሄ ወጣት ኃይል ከእንትን ውስጥ መግባት አለበት። ሌላው ተቋም ግንባታ ላይ የፍትህ ስርዓታችን ላይ ትልቅ ትኩረት አድርገን መስራት መቻል አለበት። ጠንካራ አንዳንድ ጊዜ ደግሞ ማይሰበር ማይነቃነቅ አይነት ተቋም ሊኖረን ይገባል። ጠንካራ ሲስተም ጠንካራ ተቋም ሲኖረን ችግሮቻችን ሊፈታ የሚችል ስርዓት እንደመሆኑ መጠን በዛ አግባብ እየተፈታ የሚልበት አግባብ አለ ብዬ አስባለሁ። መልካም፣ በጣም ጥሩ ሀሳብ ነው ያነሱት ዶክተር። አቶ ወንዶሰን ቁርጠኝነት ላይ እስቲ ትንሽ ሀሳብ ይስጡልን። ቁርጠኝነት ማለት ያው ሰላም የአንድ ፍላጎት ብቻ መሆን የማይችልም ተግባራዊም ሊሆን አይችልም። ምክንያቱም አንዱ ሰው ስለፈለገ ወይ ደግሞ ሰላም አስፈላጊ ነው ስላልን ብቻ ሰላምን ማስፈን ስለማንችል በመንግስት በኩል ያለው ቁርጠኝነት እስከምን ደረጃ ነው? በዛስ በኩል ህዝብ ታገላለሁ የሚለው አሁን አማራ ክልልም በኦሮሚያ ክልልም በሌሎች ክልሎችም ያሉት ጫካ ያለው ኃይል ለሰላም ያለው ቁርጠኝነት እስከምን መሆን አለበት? አመሰግናለሁ። በመንግስት በኩል እንግዲህ ከቁርጠኝነት አኳያ የህብረተሰብን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና አስተዳደራዊ ጥያቄዎችን የህልውና ጉዳይ አድርጎ ነው መፍታት ያለበት። አሁን ያለንበት ነባራዊ ሁኔታ የሚያሳየው እሱን ነው። ህዝብ ታክቶታል፣ ሰልችቶታል። ግን በንግግር ብቻ በወሬ ፍጆታ ብቻ የህዝብን ጥያቄ መመለስ አልችልም። በተጨባጭ ውጤት ሊያመጣ የሚችሉ ስራዎችን በመንግስት እንደ መንግስት አካል ሆነን የምንሰራው የሚመለከተን ሁሉ
መስራት አለብን ማለት ነው። ይሄ ማለት ምን ማለት ነው? ህዝብ በተለያዩ አጋጣሚዎች የሚያነሱ ጥያቄዎች አሉ። ቅድም እንዳልኩት የፖለቲካ ጥያቄ ይኖራል፣ የማህበራዊ ጉዳይ ጥያቄዎች ይኖራሉ፣ አስተዳደራዊ ወይም የገቨርናንስ የመልካም አስተዳደር ጉዳዮች ሊኖሩ ይችላሉ። ይህን የእቅዱ አካል አድርጎ ደረጃ በደረጃ ህዝብን ባሳተፈ መልኩ መመለስ አለበት ነው። ለመመለስ ጊዜ በሚፈልጉ ጉዳዮች ላይ መተማመን እየፈጠረ ከህዝብ ጋር ጊዜ እየወሰደ መስራት አለበት። በጊዜ የለኝም መንፈስ ሁሉም የሀገሪቷን የኢኮኖሚ፣ ፖለቲካ፣ የማህበራዊ ጉዳይ ውጥኖችን መስራት አለበት። በኮሚትመንት በታማኝነት መስራት አለበት የሚለው ላይ ለድርድር የሚቀርብ አላደረገም። የህልውናም ጉዳይ ስለሆነ እንደ ሀገር ያለንበት ሁኔታ ጊዜ የሚሰጥ አይደለም። ያው አይተናል እኮ በልማት ስራዎቻችን አመራሩ ኮሚትድ ከሆነ 24/7 እየሰራ ምን ያህል በአጭር ጊዜ ውስጥ ለውጥ ማምጣት እንደሚቻል እንግዲህ አብነታዊ ምስክሮቻችን አሉ። የከተማ ኮሪደር ልማቶች በዚህ በግብርና ምርቶቻችን ላይ አሁን በስንዴ በዜና እንደሰማችሁት በዚህ 9 ወር ውስጥ ከውጭ ምንም አይነት የስንዴ ድጋፍ ሳይደረግልን ራሳችንን ችለን በራሳችን ባመረትነው ነው ለችግር አካባቢ ላሉ የህብረተሰብ ክፍላችን ሁሉ እያሰራጨን ያለ ነው። ፕሮሚሲንግ የሆኑ ነገሮች ብዙ አሉ፣ በልማት በኢኮኖሚ በግብርና። ስለዚህ ይሄን ለመስራት በቁርጠኝነት ከተሰራ ለውጥ ማምጣት እንደሚችል ብዙ ነገሮች አሉ። የሌማት ትሩፋቱንም ስናየው ተስፋ ሰጪ ነገሮች አሉ። ስለዚህ ህብረተሰባችን አሁን ሰላም ነው የሚፈልገው፣ ልማት ነው የሚፈልገው። ሌላ የፖለቲካ ጉዳይ ካለን ደግሞ የፖለቲካ ጉዳይ ያለን አካል ራሱን አስችለን የራሱ መድረክ አለው፣ የራሱ ሜዳ አለው፣ በዛ መነጋገር ይቻላል። ግን በመንግስት ተቋም ውስጥ ያለው እያንዳንዱ የሚመለከተው አካል ወይም የመንግስት አካል የህዝብን ጥያቄ ለመመለስ የሚያስችል ጠንካራ ጽናት ኖሮት እንዲሰራ ይጠበቃል። ይሄ የዚህ የስራ ባህላችንን መቀየር አለበት። እዚህ ጎታች የሆኑ የስራ ባህል ይዘን ይሄ የተወሰኑ ስራዎችን እየተለጠጥን በጊዜ የለኝም መንፈስ ካልሰራን እየተለጠጥን በመስራት ብቻ ወይም ጊዜ በመውሰድ ብቻ የህዝብን ጥያቄ መመለስ እንችላለን ብዬ አላስብም። ስለዚህ ይሄን የሰላምና የልማት ስራዎችን አጠናክረን መስራት አለብን። ታጣቂ ኃይሎችን በሚመለከት ጊዜ እንዳልወስድ እነሱም ያው የሰላም አማራጮችን ተጠቅመው ይምጡ፣ የገቡ አሉ። ቅድም እንደተባለው በውይይት በድርድር የሚፈቱበትን አግባብ መፈጠር አለበት። መንግስት ደግሞ ለዚህ ኃላፊነት ወስዶ ጥሪ እያደረገ ነው። ስለዚህ አትራፊ አይደለም ግጭት፣ ጦርነት፣ የኃይል አማራጭ አትራፊ ለማንም አትራፊ አይደለም። በኃይል በሆነ አጋጣሚ ፓወሩ እንኳን ይዛለው ቢል ወደ ቪሽየስ ሰርክል ነው መንገባ። አሁንም ከግጭት አዙሪት አንወጣም። እሱም ደግሞ በተራው ሌላ የኃይል አማራጮችን እየተጠቀመ ሌላ አኩራፊ ነው የሚፈጥረውና ስለዚህ ተግባብቶ ተነጋግሮ በሰላማዊ መንገድ ችግሮችን መፍታት አዋጭና አትራፊ የግጭት መፍቻ መንገድ ነው ብዬ አስባለሁ። የሃይማኖት ተቋማትም ለዚህ አበክሮ እንዲሰሩ ይገባል ብዬ አስባለሁ። ሴቶች ላይ ቅድም ስታነሱ ነበር። በተለይ አማራ ክልል ደግሞ በጣም ቱባ የሆነ የሽምግልና ስርዓት አለው፣ ግጭት የሚፈታበት ስርዓት አለው። ሀይ ማለት ይችላል፣ ማስቆም ይችላልና ከዛም አንፃር መልእክት ቢያስተላልፉ የሃይማኖት ተቋማትም ህዝቡን በሞራል ወይም በግብረ ገብነት እያነጹ በእውነት ስለ እውነት እንዲሰራ እያደረጉ ሰላማዊ ህዝብን በመፍጠር ረገድ ትልቅ ሚና ስላላቸው እነሱም የሰላም አቅሞቻችን ናቸው። እነሱም ጠንካራ ሆነው መስራት አለባቸው። ባህላዊ ተቋሞቻችን ወይም ባህላዊ አደረጃጀቶቻችን በደንብ የተጠናከረ ስራ በመስራት ህዝቡን ማንቃት፣ ማስተማር ወደ ግጭት የሚገባውን ማህበረሰብ ቁጥር ወይም ወጣቱን መቀነስ ይችላሉ ብዬ አስባለሁ። ሲቪክ ሶሳይቲ ሳልናገር ማለፍ የማልፈልገው ትልቅ አቅም ያላቸው ሲቪክ ሶሳይቲ እነዚህ አካላት መንግስት መድረስ በማይችልበት ቦታ ላይ እየሄዱ መንግስትን ያግዛሉ። በኢኮኖሚ፣ በልማት፣ በዲሞክራሲ ስርዓት ግንባታ ላይ ህብረተሰቡን በማንቃት በማስተማር በማስገንዘብ የልማትም ስራዎችን የሰላም ስራዎችንም በመስራት ረገድ ትልቅ ድርሻ አላቸው ብዬ ያስባለሁ። ምሁራንም እንደዚሁ እንትን ወጥተው ከአግላይነት ከመለያየት ሀሳብ ወጥተው ሀሳብ መለያየት ሊኖር ይችላል ግን የመለያየት ሀሳቦችን ወደ መድረክ አመጥተው ለሀገር የሚጠቅም ፋይዳ ያለውን ነገር ስራ ቢሰሩ መልካም ነው ብዬ አስባለሁ። የምርምር የትምህርት ተቋማትም እንደዚሁ ወጣቶች ደግሞ ምክንያታዊ ወጣት ሆነው ወደ ግጭት እንዲገቡ የሚመራቸውን አካል ነው ሊሉ ይገባል።
ምክንያቱም በእነሱ ህይወት ነው እየተቆመረ ዋጋ እየተከፈለ ያለውና ስለዚህ ራሳቸውን መታደግ አለባቸው። ምክንያታዊ የሆኑ ጽንፍ የወጣ መደገፍም ጽንፍ የወጣ መጥላትም ሳያስፈልግ ሁሉ ነገር በልኩ እየተገነዘቡ ችግሮችን በጋራ እየፈታን የሁላችን የሆነችን ሀገር ለሁላችን የምትስማማ ሀገርን ከመፍጠር ረገድ እንግዲህ ሁላችንም እንደ ህብረተሰብ ክፍል እንደ መንግስት ተረባርበን ከሰራን ተስፋ ሰጪ ነገሮች አሉ ብዬ ተስፋ አደርጋለሁ። አመሰግናለሁ። እጅግ በጣም አመሰግናለሁ። ወንዶሰን መኮንን በሰላም ሚኒስቴር የሰላም ግንባታ ዴስክ ኃላፊ፣ እንዲሁም ዶክተር መሐመድ አሊ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የአፍሪካ አስተዳደርና ልማት ትምህርት ክፍል መምህር፣ ሁለታችሁም ስለ ጊዜያችሁም ስለ ሀሳባችሁም ከልብ አመሰግናለሁ። እግዚአብሔር ይስጥልን። መልካም ውድ ተመልካቾች እናንተም በያላችሁበት ሆናችሁ በዛሬው ዳጉይታችን የአማራ ክልል ሰላምን መነሻ አድርገን አጠቃላይ ሀገራዊ ሰላም ላይ ያደረግነው ውይይት ስለተከታተላችሁ ደውላችሁ ሀሳባችሁን ያጋራችሁንም ሁላችሁንም ከልብ እናመሰግናለን። መልካም ጊዜ